ሰላም ለክ መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል በቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ያለውን ኃይለ ቃል መነሻ አድርገን ባለን ጊዜ እንነጋገራለን። እግዚአብሔር ምስጢሩን ለሁላችን ይግለጥልን። ወዲ በዛቲ ኮኩ አንጻ ለቤተ ክርስቲያኔ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ። እስኪ በሉ ሁላችሁ በሉ እስኪ ድምጻችሁን ከፍ አድርጋችሁ በዚህች ዓለት ላይ በሉ እስኪ ቤተ ክርስቲያኔን ምን እላታለሁ? እሰራታለሁ። ቃሉን የተናገረው ያስተማረው ዓለማት ሳይፈጠሩ የነበረ የት ይኖር ነበር ተብሎ ቢጠየቅ ቦታ የማይጠቀስለት ግን የነበረ ፍጡራን ተመራምረው በማይደርሱበት ሁኔታ ዓለማት ሳይፈጠሩ ነበረ ብለን የምናምነው ለእምነታችን ነቅና ጥርጥር ክፍተት የሌለብን በትክክል ዓለማት ሳይፈጠሩ የነበረ በኋለኛው ዘመን ዓለምን ለማዳን ማንም ሳያስገድደው የማንንም ፈቃድ ሳይጠይቅ በራሱ ፈቃድ ዓለምን ለማዳን ከድንግል የተወለደው ወቀደሳ ለሀገር በኪደተ እግር ሊቁ እንደተናገረው በእግሩ እየተመላለሰ ዓለምን የቀደሰው ያስተማረው የዓለም መድኃኒት ኢየሱስ ክርስቶስ ነው። ይህንን ኃይለ ቃል የተናገረው ወንጌላውያን በዚህ ምድር ላይ ጌታችን ከጽንሰት ጀምሮ እስከ ዕርገት ድረስ የነበረው የ33 ዓመት ከ3 ወር ጉዞ ዜና መዋዕል ዘጋቢ ናቸው፣ ጸሐፊ ናቸው፣ ከታቢ ናቸው። እንዲጽፉ ስልጣን ሰጥቷቸዋል፣ ሚስጥር ገልጦላቸዋል። የሰሙትንና ደግሞ ቀድሞ የነበረ ያላስተዋሉትን እንዲያስተውሉ እሱ ረድቷቸው ጽፈውታል። ወንጌልን ጽፈዋል ማለት ነው። 12ቱ ማነው? አራቱ ከ12ቱ ሁለቱ ከ72ቱ ሁለቱ አራቱ ወንጌላውያን እንዲጻፉ ተደርጓል። ለነሱ የተሰጠ ጸጋ ነው ማለት ነው። ማቴዎስ ጻፈ፣ ማርቆስ ጻፈ። አጻፊው ሰማይና ምድርን የፈጠረ ያለ መድኃኒት ኢየሱስ ክርስቶስ ያስተማረው እሱ ነው። በዚህ ምድር ላይ ነቢያትም ቢናገሩ ሐዋርያትም ኢሳይያስ፣ ኤርሚያስ፣ ዳዊት ሌሎቹንም ልንጠራ እንችላለን የነሱ ትንቢት ነው ብለን። አናጋሪው ግን አንድ እግዚአብሔር ነው። ማን ነው አናጋሪው? ማን ነው? ምክንያቱም እሱ ካልገለጠ ፍጡር መናገር አይችልም። በሱ ፈቃድ ብቻ ነው ሁሉ ነገር። ነቢያት ትንቢት ሲናገሩ፣ ሱባኤ ሲቆጥሩ፣ ነገረ መስቀል ሲራቀቁ፣ ነገረ ድነትን አርቀው እየተመለከቱ ወደፊት የሚመጣውን ዓለም ገና ሳይመጣ የማየት አቅም እንዲኖራቸው መነጽራቸው ክርስቶስ ነው። እሱ እየገለጠላቸው ትንቢት ተናግረዋል፣ ዓለምን አጽናንተዋል። ተስፋ መስቀልና ትምህርተ ትሕትና ለዓለም ሰብከዋል። በኋላም ደግሞ ወደዚህ ምድር ከመጣ በኋላ ያዘጋጃቸው ሐዋርያት፣ ሰብአ አርድእት፣ ሌሎቹም ይህንን ደግሞ ወደዚህ ምድር መጥቶ ያደረገውን የነገረ ድነት ጉዞ ደረጃ በደረጃ ጽፈዋል፣ ሰብከዋል፣ አስተምረዋል። አሰባቂውና አናጋሪው ምስጢር ገላጩ ግን አንድ ነው። እሱ ማን ነው? አዎ እግዚአብሔር ነው። በሱ ነቢያት ሰበኩ፣ ትንቢት ተናገሩ፣ ሐዋርያት ሰበኩ፣ ዓለምን አደረሱ። ግን በዚህ ሁሉ ላይ አድሮ የሚያደርገው እሱ ስለሆነ እነሱን የምንጠቅሳቸው ምክንያት ናቸው። አባቶቻችን የተመቻቹ ስለሆነ ሲጠራቸው አቤት ወዴት ስላሉ ለቅድስና ራሳቸውን ስላዘጋጁ ቅዱሱ እግዚአብሔር ቀደሳቸውና ለያቸውና አከበራቸውና በዚህ መንገድ የሱን ማንነትና ክብር እስከ ጥጉ ለዓለም እንዲገልጡ አድርጓቸዋል። እግዚአብሔር ማለት ነው። በዘመን ሂደት እግዚአብሔር በየዘመኑ እግዚአብሔር ይናገራል፣ ይሰብካል። በዘመን ሂደት እግዚአብሔር በሰው ላይ እያደረ ይሰብካል። ዛሬ እኛ እንሰብካለን፣ ያለሱ ፈቃድ ግን አንድም ነገር መናገር አንችልም። እውነት አሰብ እዚህ ለመቆም በራሱ የማን ፈቃድ ያስፈልጋል? አዎ እኛ ብዙ ነገር አውጥተን አውርደን በአቅማችን መጽሐፍ እናነባለን፣ እንዘጋጃለን፣ ብዙ ነገር እንዘጋጃለን። እዚህ ሲወጣ ግን ነገሩ ሁሉ ይቀየራል። ምክንያቱም የመድረኩ የአውደ ምሕረቱ ባለቤቱ ማን ስለሆነ ነው? የቃሉ ባለቤት ማን ስለሆነ ነው? ክብርና ምስጋና ለአምላካችን ነው፣ የሱ ስለሆነ ማለት ነው። ምንም የኛ የሆነ አንዳች ነገር የለም። ይመናል ማወቅና መረዳት ያለብን ቀዳሹ ቀድሶ ለመውጣት፣ ሰባኪው ሰብኮ ለመውረድ፣
ዘማሪው ዘምሮ ለመጨረስና ለመውረድ እንዲሁም ደግሞ ማህሌታዊው ስቦ ወድስ ብሎ በሰላም ለማጠናቀቅ ማለት ነው። ሁሉም ነገር የሚሆነው በማን ፈቃድ ብቻ ነው? በእግዚአብሔር በሱ ፈቃድ ብቻ ነው። ስለዚህ ወንጌላውያን ጻፉ፣ ነቢያት ተናገሩ። ማን ስለፈቀደ? እግዚአብሔር ስለፈቀደ እና በዚህ ምድር ላይ ገና ትምህርቱን እንደጀመረ ወንጌል መስበክ እንደጀመረ እንደሚታወቀው ጌታችን ተጸነሰ፣ ጌታችን ተወለደ። ከተወለደ በኋላ 30 ዓመት እስከሚሞላው ድረስ ገና ወንጌል አልሰበከም ነበር። እንደማንኛውም ሕፃን አደገ ነው የሚለው መጽሐፍ ቅዱስ ጳውሎስ እንደተናገረው። እስኪ በሉ እንደማንኛውም በሉ እስኪ ያለ ኃጢአት በስተቀር የሰውን ሥራ ሰራ። አሁን የሰው ሥራ ስንል ጌታችን ተጸንሶ ዕለቱን ልደግ አላለ፣ ልወለድ አላለ። 9 ወር በማይጸነ ማርያም ቆይቷል። ለምን? ይሄ በሰውኛ ሰው ሆኖ ስለመጣ ማለት ነው። ሌላው በቤተልሔም ከተወለደ በኋላ ወዲያው ተወልዶ ዛሬውን ልደግ አላለ። እንደማንኛውም ሕፃን እየዳነ ያደገው። ለምን? ያለ ኃጢአት በስተቀር የሰው ሁሉ ሥራ ሆኖ ነው ያደገው። በዚህ ምድር ላይ እስከ 30 ዓመት ድረስ በዚህ ምድር ላይ በናዝሬት ገሊላ እየተመላለሰ ሲኖር ወንጌል አልሰበከም ነበረ። ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት አልጀመረም ነበር። 30 ዓመት ሲሆነው ከናዝሬት ገሊላ ጉዞውን ያደረገው ወደ ዮርዳኖስ ነው። በዮርዳኖስ ተጠመቀ። በእደ ዮሐንስ ከተጠመቀ በኋላ በዘመነ ሉቃስ ጥር 11 ቀን ሌሊት 10 ሰዓት ማክሰኞ ቀን ተጠመቀና አልዋለም አላደረም። ጉዞውን ያደረገው ገዳመ ቆሮንቶስ ነው። ማቴዎስ 3 ላይ ተጠመቀ። ማቴዎስ 4 ላይ ገዳመ ቆሮንቶስ ሊጾም ሄደ። ምዕራፉ ነው ደረጃ በደረጃ የሚያስቀምጠው ማለት ነው። ተራውን ጠብቆ ወንጌል እንደዚህ ይናገራል። በዚህ 40 መዓልት 40 ሌሊት ጾመ። ምክንያቱም ጥር 11 ቀን ስለሆነ የተጠመቀው 40 ቀንና 40 ሌሊት የሚሞላው የካቲት 20 ነው። ጌታችን ጾሙን የጨረሰው የካቲት 20 ነው። ቀመሩን ስታሰሉት እሑድ ቀን ነው ማለት ነው የጨረሰው ጾሙን። ምን ቀን ነው? እሑድ ቀን ነው። ጾሙን ጨረሰ። ከዚህ በኋላ ጾሙን ከጨረሰ በኋላ ጉዞውን ያደረገው ጾሙን ጨርሶ ወደ ዮርዳኖስ ነው። ዮርዳኖስ ምን ሊያደርግ ሄደ? ዮርዳኖስ ተጠመቀ። ዮሐንስ አጠመቀው። ከማንም ጋር ሳይገናኝ ጉዞውን ገዳም አደረገ። የካቲት 20 ጾሙን ጨረሰ። እሑድ ቀን ጾሙን እንደጨረሰ ከማንም ጋር ሳይገናኝ ዮርዳኖስ ነው ሄደው። ምን ሊያደርግ? በዮሐንስ ጉባኤ ለመገኘት። በማን ጉባኤ? ዮሐንስ ክርስቶስን ሳይጠመቅ 6 ወር እየሰበከ ነበር። በምድረ በዳ መጡ። ከተለያየ አቅጣጫ አጎራባች አካባቢዎች እኛ ዛሬ እንደተሰበሰብ ነው። አዎ ከናዝሬት ከገሊላ ይመጡ አሉ። በአንጻሩ እንደገና ሰማሪያ ከሰማሪያ ሰሜን እስራኤል ይመጡ አሉ። ደቡብ እስራኤል የምንለው ይሁዳ ይመጡ አሉ። ከሩበ ሳሌም ከኢየሩሳሌም አቅራቢያ ይመጡ አሉ። ሄኖን የሚባል አካባቢ ይመጡ አሉ። እንዲሁም ደግሞ ቢታንያ ቢተራባ የሚባሉ ከነኛ አካባቢ ይመጡ አሉ። ከተለያየ አካባቢ ተሰብስበው የዮሐንስን ጉባኤ እየተሳተፉ የነበሩ በጥምቀት ለጊዜው በውሃ በኋላ ግን ከሱ የሚበረታው ከሱ ሲመጣ በእሳትና በመንፈስ የሚያጠምቅ አምላኩ ሰው ሆኖ እንዳለ በናዝሬት በገሊላ እንዳለ እንደሚመጣ እያዘጋጀ ጠብቋል። ሕዝቡን ለክርስቶስ እያዘጋጀ መንገድ እየጠረገ ዮሐንስ የእግሩን ጫማ ልሸከም ጠፍሩን ልፈታ ከእግሩ ጫማ ስር ዝቅ ብዬ ልቆም አብሬው የማይገባኝ ከኔ ቀድሞ የነበረ ከኔ የበረታ ከኔ በኋላ ይመጣል እያለ በልዩ ትሕትና ራሱን ጫማ ስር ዝቅ አድርጎ ያ ታላቁ ኮከብ የወንጌል የሚስጥር ባለቤት ቅዱስ ዮሐንስ ይህን እየሰበከ እያስተዋወቀ ቆይቷል። ክርስቶስ 6 ወር ሲሞላው ዮሐንስ 6 ወር እንደሰበከ ለክርስቶስ 30 ዓመት ሲሞላው ዮሐንስ 30 ዓመት ከ6 ወር ሲሆነው፣ ምክንያቱም ክርስቶስን ዮሐንስ 6 ወር ይቀድመዋል ወይም ይበልጠዋል በስጋ ማርያም ማለት ነው። በመለኮቱ ፈጣሪው ነው፣ በስጋ ዮሐንስ ይቀድማል 6 ወር ክርስቶስን። ስለዚህ ወደዚያ ከመጣ በኋላ እዙ ጋር አስተዋወቀው፣ ተጠመቀ። ክርስቶስ ራሱ ተጠምቆ ሥርዓትን ሰራ፣ ፈጸመ። ገዳመ ቆሮንቶስ ሄዶ ሲመለስም የዮሐንስ ጉባኤ ቀጥሏል። እንደዚያው እንደሰፋ ጉባኤው እግዚአብሔር ጉባኤያችን ያስፋልን። ምን እንዳለ ቀጥሏል? የዮሐንስ ጉባኤ እንደሰፋ ቀጥሏል። ህዝቡ አልጎደለም፣ ይጨምራል እንጂ። ምክንያቱም ዮሐንስ ጥሙ መምህር ነው፣ እረፍት የለውም። በሌሊትም በቀንም ያስተምራል። ተልእኮውን ያወቀ መምህር ነው። ይመክር ነበረ፣ ያስተምር ነበረ። ክርስቶስ ጾሙን ጨርሶ እሑድ ተመልሶ የካቲት 20 ወደ ዮሐንስ ጉባኤ ዮርዳኖስ ሲመጣ ዮሐንስ ለህዝቡ አስተዋወቀው። ክርስቶስ ከቃሉ ጋር ናችሁ። ምን አለ? ምን ብሎ አስተዋወቀው መሰላችሁ? በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስታነቡ እንዲህ ይላል፣ ነዋ በግዑ ለእግዚአብሔር ዘያጥፍ ወያስየስል ኃጢአተ ዓለም፣ የዓለምን ሁሉ ኃጢአት የሚያስወግድ እነሆ የእግዚአብሔር በግ። እስኪ በሉ የዓለምን ሁሉ ኃጢአት በሉ እስኪ
የሚያስወግድ የእግዚአብሔር በግ እነሆ የዓለምን ሁሉ ኃጢአት ያስወገደ ጠራርጎ ያጠፋ የአዳምን ዘር በሙሉ ያነጻ የቀደሰ ከወደቀበት የኃጢአት አረንቋ መንጥቆ በምሕረት ሰገነት ያወጣ ብቸኛው በጋችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ይሄን ሰበከ ነው እግዚአብሔር በግ አለ። ምክንያቱም በዚህ 5500 ዘመን በዘመን ሂደት በካህናት በሊቃነ ካህናት ሲሰዋ የነበረ ብዙ በግ ነበረ። ገነትን የከፈተ በግ ግን አልነበረም። አሁን ጊዜያዊ እርቅ የሚያሰጥ ማለትም አባር ከቸነፈር ከተለያየ መከራ የሚያድን ብዙ በግ ተሰውቷል። ከአሮን ጀምሮ እስከ ክርስቶስ በነበረው ብዙ በግ ተሰውቷል። ብዙ መስዋዕት ቀርቦ ነበረ። የተዘጋን በር ግን መክፈት አልቻለም። ሲኦልን በርብሮ የአዳምን ዘር ነፃ ማውጣት የቻለ በግ ግን አልነበረም። ሰይጣንን ማሰር የቻለ በግ አልነበረም። አመዝበራ ለሲኦል ሊቁ እንደተናገረው ሲኦልን የበረበረ አሰሮ ለብሪያል ሰይጣንን ያሰረ እንደወፈትፎም ለሙቁሃን ሙቁሃን ሱራን የታሰሩትን የፈታ የሞትን ማሰሪያ ቆረጠ መቃብር የረገጠ ረግጦ የተነሳ የዓለምን የዋጠ የአዳምን ዘር የዋጠ ሞት የተዋጠው በአማናዊ በግ በኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁንና ይሄንን እውነታ ዮሐንስ ገለጠን ነው። ይዘው ሊጾም ይዶ ነበር። እኔ ያጠመቅኩት ከዛሬ ያራቀም በፊት ያጠመቅኩት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። አማናዊ በግ ነው አለ። ዓለም ነፃ የሚወጣበት በዚህ በግ ነው አለና አስተዋወቀው። በጉባኤው ሰበከው፣ ገለጠው ክርስቶስን። ያን ጊዜ እሱን ሲገልጠው ከዮሐንስ ተማሪዎች ሁለቱ ክርስቶስን ተከትለው ሄዱ። ነው የዓለም በግ ከሆነ የዓለምን ኃጢአት የሚያስወግደው በግ አማናዊ በግ ከሆነ ሕይወት የሆነው በግ ክርስቶስ እሱ ከሆነ እስኪ እንየው፣ እስቲ እንቅመሰው ጣዕሙን፣ ወደ እርሱ እንሂድ፣ ከእርሱ ጋር እስኪ እንቀደስ፣ እሱን እንከተለው ብለው ሁለት ተማሪዎች የዮሐንስ ተማሪዎች ተከተሉ። ሊቃውንት አባቶቻችን የሐዲስ ኪዳን ምሁራን ምን ይላሉ? ከዮሐንስ ጉባኤ ውጪ የተጠራ ተማሪ ክርስቶስ የለውም ይላሉ። ከቃሉ ጋር ናቸው። ሁሉም የክርስቶስ ተማሪዎች 12ቱም 70 አርድእትም 36ቱ እናቶችም የዮሐንስን ትምህርት የሰሙ ናቸው። ከዮሐንስ ጉባኤ ወደ ክርስቶስ ጉባኤ የመጣ እንጂ በዮሐንስ ጉባኤ ያላለፈ ተማሪ ክርስቶስ የለውም ይላሉ። አያችሁ፣ ለምን እያዘጋጀ ጠብቋል። እነሆ ከኔ በኋላ የሚመጣው ከኔ ይበረታል እያለ እያዘጋጀ ጠብቋል። ዮሐንስ አዘጋጅቷል። ህዝቡ ተዘጋጅቷል። እምነታቸው ፍጹም ነው አይደለም ሌላ ጉዳይ ነው። ያን የሚያውቀው ባለቤቱ ራሱ ነው። አንጽቶ ቀድሶ ፍጹም እስከሚያደርጋቸው ድረስ ግን ከዮሐንስ ተማሪዎች እየሄዱ ለጊዜው ሁለት ተከተሉት። እሱ ክርስቶስ ወደ ናዝሬት ገሊላ ሲሄድ ሁለቱ ተከተሉት። ከዚያም አብረን እንደር ብለው ነው ሄዱት። አብረው ከዚያው ቆዩ። እስከ ቀኑ 10 ሰዓት ድረስ አብረው ከክርስቶስ ጋር ከቆዩ በኋላ 10 ሰዓት ሲሆን አንዱ ተማሪ ወደ ዮሐንስ ጉባኤ ተመልሶ መጣ። አንዱ ከክርስቶስ ጋር ቀረ ይላል መጽሐፍ። የዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ስታነቡ ያ ተማሪ ወደ ዮሐንስ ጉባኤ ሳይመለስ በዚያው የቀጠለው ከክርስቶስ ጋር የቀጠለው የመጀመሪያው የክርስቶስ ተማሪ እንድርያስ ይባላል። ከቃሉ ጋር ናቸው። አረ ንገሩ፣ ማን ይባላል? የመጀመሪያው ተማሪ ጴጥሮስ አይደለም፣ ዮሐንስ አይደለም፣ ያዕቆብ አይደለም፣ ናትናኤል አይደለም፣ ፊልጶስም አይደለም። የመጀመሪያው ከዮሐንስ ወደ ክርስቶስ ሄዶ በዚያው የመጀመሪያው ሕይወት ክርስቶስን የተከተለ አማናዊ መምህር ኢየሱስ ክርስቶስን የተከተለው የመጀመሪያው ተማሪ እንድርያስ ይባላል። አይ ከዚህ በኋላ እኔ ሕይወትን አግኝቼው የዓለምን ኃጢአት የሚያስወግደው የእግዚአብሔርን በግ እሱን አግኝቼ እሱ ደግሞ ለዓለም ሁሉ የመጣ የዓለም ሕይወት ነው። ይሄንን ሕይወት ብቻዬን ይዤ እንዴት መኖር እችላለሁ? ስለዚህ ቢያንስ ሌላው ቢቀር ሕይወት እንዲያገኝ አንድ የሚባዝን አሳጥማጅ ወንድም አለኝና እሱን ልጥራው ብሎ ጴጥሮስን ጠራው ነው የሚለው መጽሐፍ ቅዱስ። ማንን ጠራው? ለዚህ ነው ቅድም ትናንትም ሚመናን እናንተ ብቻችሁን አትውጡ ሰው ይዛችሁ ሲባል ነበር። መጠራራት ያለ ነው። ለዚያውም የሕይወት ምግብ ለመመገብ አረፍተ ዘመን የማይገታው አሰር ገሰስ የማይሆነው ሕያው የሆነ የእግዚአብሔር ቃል ተቀብሎ ተምሮ በሕይወት ለዘላለም ለመኖር አያችሁ፣ በማይናወጽ ዓለት በክርስቶስ ላይ ለመመስረት ምን ያስፈልጋል? መጠራራት ያስፈልጋልና ክርስትና ብቻን መዳን አይደለም፣ ሌላውንም ይዞ መዳን ስለሆነ ብቻን መማርና ማወቅ አይደለም፣ ሌላውንም ማሳወቅና ማስተማር ስለሆነ ለዚህ ነበረ ሌሎቹን ሰዎች አንጡ ምንለው ሐዋርያትም ያመጡ ነበር። ከደና ጴጥሮስ ምን አለው? ረከብናሁ ለማስያስ ዘይብልዎ ክርስቶስ። ማስያስ ወይ መሲህ የተባለው ክርስቶስን አገኘ ነው። ዘጸሐፈ ሙሴ በውስተ ኦሪት፣ በኦሪት ሙሴ በሕግ የጻፈለትን
ወነቢያትን ተነበዩ በእንቲአሁ ነቢያት ስለሱ ትንቢት የተናገሩለትን ሱባኤ የቆጠሩለትን መሲሁን አገኘ ነው። እስኪ በሉ ኦሪታውያን በሉ እስኪ በሕግ የጻፉለትን ነቢያት በሉ እስኪ ትንቢት የተናገሩለትን ማስያስ የተባለ በሉ ክርስቶስን አገኘ ነው። ማንን አገኘ ነው? ይሄ የተለያየ ሀገር ቋንቋ ነው እንጂ ሁሉም ሲተረጎም አንድ ነገር ነው የሚሰጠው። ማስያስ ዘይብልጎ ክርስቶስ ማስያስ ማለት ሂብሩ ነው፣ የዕብራይስጥ ቋንቋ ነው። ማስያስ የሚለው ዕብራይስጥ ነው፣ መሲህ ይሉታል አረበኞቹ። መሲህ አረቦቹ ባለቢ ቋንቋ መሲህ የሚባለው፣ በእነኛኞቹ በዕብራይስጥ ባይሁድ ዘንድ ማስያስ ይባላል። በግሪኩ ክርስቶስ የተባለ ክርስቶስ ማለት የግሪክ ቋንቋ ነው፣ ግዕዝ አይደለም፣ አማርኛ አይደለም። ክርስቶስ የሚለውን ወደ ግዕዝ እንዳመጣው ንጉሥነ ማለት ነው። ንጉሥነ ማለት ሲተረጎም ደግሞ የነፍስ የሥጋ ገዥ፣ መሪ፣ አስተዳዳሪ፣ ሹም፣ የተሾመ፣ ቅቡ፣ የተቀባ የሚል ትርጓሜ ይሰጠናል። ክብርና ምስጋና ለአምላካችን ይሁንና አገኘነው አለ። መሲህ ያሉትን ያም ክርስቶስ ነው። በግሪኮቹ ክርስቶስ ይሉታል፣ በዕብራውያንም መሲህ ይሉታል፣ በአረቦቹም ደግሞ መሲህ ብለውታል፣ ማስያስ ብለውታል። ዕብራውያኑ ግሪኮቹ ክርስቶስ ብለውታል፣ አረቦቹም መሲህ አሉት። እኛ ደግሞ ንጉሳችን የነፍስና የሥጋ ገዥ ፈጥሮ የሚገዛ ብቸኛ ገዥ የሚል ትርጓሜ ያለው። እስኪ በሉ ፈጥሮ የሚገዛ በሉ እስኪ ብቸኛ ገዥ ማን ነው እሱ? ምን ነው ዝም አላችሁ? ፈጥሮ የሚገዛ ብቸኛ ገዥ ማን ነው እሱ? ሌላ ምን አለ? ሌላ እኮ ፈጥሮ ቢገዛ ገዥ የለም። ኃያላን መንግስታት በለው ጥቃቅን መንግስታት፣ ትናንት የመጣውም የነበረውም ወደፊትም የሚመጣው ሁሉ እየተጠቀለለ ያልፋል። መቃብር ይውጠዋል፣ የሞት ማሰሪያም እያሰረ ያስቀረዋል። የሞት ማሰሪያን የቆረጠ መቃብር ረግጦ የተነሳ እኮ ሕይወት ፈጥሮ ገዥ ከሱ በላይ ምንም ስልጣን ያለው የሌለ ብቸኛው ባለስልጣን ለፍርዱ አድልዎ የሌለበት እውነተኛ ገዥ የድንግል ማርያም ልጅ መድኃኒዓለም ነው። ክብርና ምስጋና ለስሙ ነው። ይሄ እውነታ መሲህ ምን በለው ክርስቶስም ምን በለው ማስያስም ምን በለው ሲተረጎም ይሆኑ ማለት ነው። እሱን አገኘ ነው ብሎ ለጴጥሮስ ጠራው። ጴጥሮስም ደግሞ ወደ ክርስቶስ ቀረብ ሲል እዚህ በኋላ እንድሪያስ ብዙ መሄድ አልቻለም ጴጥሮስ ጋር። ምክንያቱም ጥያቄ ቢያነሳ ቢከራከር ሊቸገር ይችላል። ገና አዲስ የተጠራ ነው እንጂ ፍጹም አዋቂ አልነበረም። እኔ አስተዋውቂያለሁ ከሱ ጋርና ወደ ክርስቶስ አቀረበ። እዚያ በኋላ ክርስቶስ በመካከላቸው ጣልቃ ገባ። አምላካችን በነገር ሁሉ ጣልቃ ይገባል። አዎ እሱ ያለበት መብት ይስላል። አዎ ጣልቃ ገባና ምን አለው? አንተ ከትሰመይ ኬፋ ዘበትርጓሜው ጴጥሮስ፣ አንተ ዮናኒ ኬፋ ትባላለህ። ኬፋ ማለትም ትርጓሜው ጴጥሮስ ማለት ነው። ስሙንም ይሉታል፣ ኬፋም ይሉታል፣ ጴጥሮስም ይሉታል። ዝሮ ከሃይማኖት ያ ማለት መሰረት ማለት ነው። ለእምነት መሰረት መጠሪያ ትሆናለህ። በብሉይ ኪዳን የእምነቱ መሰረት አብርሃም ነው እንደተጠራ፣ በሐዲስ ኪዳንም መሰረት ይለዋል። ማንን? ጴጥሮስን ማለት ነው ለሐዲስ ኪዳን እምነት። ስለዚህ ኬፋ ጴጥሮስ ትባላለህ ብሎ እሱ ከጠራው ክርስቶስ ጋር ቀጠለ። አልፎ ሲሄድ ሁለት ሰዎችን አገኘ፣ አሳ የሚያጠምዱ የያዕቆብ የዘብዴዎስ ልጆች ያዕቆብና ዮሐንስ ናቸው። እነኛንም ተከተሉ። ከዚያ እንድሪያስ አልፎ ሲሄድ ደግሞ ማንን አገኘ? ፊልጶስን አገኘ። የቂሳርያውን ሰው ተከተለኝ አለው፣ እሱም ተከተለ። አልፎ ሲሄድ ፊልጶስ ሄደና ደግሞ እኔም ብቻዬን ለምን እከተለዋለሁ? ሕይወት ሲገኝማ ወንድምን መጥራት ተገቢ ነው ብሎ ናትናኤልን ጠራው። ተቃል ማናችሁ ማንን ጠራ? እሱ ደግሞ ምን አለ? ረከብናሁ ለኢየሱስ። ያኛው ማስያስ ነው ያለው። ይሄኛው ደግሞ ረከብናሁ ለኢየሱስ ዘእምናዝሬት አለው። የናዝሬቱ ኢየሱስን አገኘ ነው። አሁንም ዘጸሐፈ ሙሴ አለይህም ሙሴ የጻፈለትን አዲስ ነገር አይደለም ማለት ሰው ሆኖ መምጣቱ አዲስ ነገር አይደለም፣ በኦሪት ተጽፏል ማለት ነው። አያችሁ፣ መሰረት አለው፣ መነሻ አለው። ኦሪታውያንም ጽፈዋል። ወነቢያትን ተነበዩ በእንቲአሁ ነቢያት ይወርዳል ይወለዳል ብለው ታዲያ አስቀድሞ የታወጀ አዋጅ የተነገረው ዜና እውነት ሆኗል። ያም መሲህ መጥቷል አለው። ኢየሱስ ይባላል አለ። ይሄኛው ደግሞ የናዝሬቱ ኢየሱስን አገኘ ነው ብሎ ለናትናኤል ሲነግረው ናትናኤል ጥያቄ አበዛ። ተቃሉ ጋር ናችሁ። ምን አበዛ? እንደው በቀላሉ አልተከተለም። በእርግጥ ሁሉም በአብዛኛው የኦሪት ምሁራን ናቸው። አሁን ናትናኤል ምሁር ነው ይለዋል። ኦሪትን ጠንቅቆ የሚያውቅ ሊቅ ነው። እና ያው መቼስ አዋቂ ሰው ይከራከራል አለ። ዝም ብሎ አይከተልም። ሌሎቹ ዝም ብለው ተከተሉ። ምክንያቱም አሳ ከማጥመድ ምን ከተለያየ ግብር ከማስከፈል ገበያ ቦታ ቀረጥ ከመቅረጥ የመጡ ዝም ብለው ተከትለዋል። የተማረ ግን ይከራከራልና ክርክር አበዛ።
ምን አለው? የናዝሬቱ ኢየሱስን አገኘ ነው። ኦሪታውያኑ በሕግ ነቢያት በትንቢት የተናገሩለትን አዋጅ 5500 ዘመን የታወጀለትን እውን ሆኖ ተወልዶ መጥቷልና አየነው አለው። ይሄን ሲለው ያን ጊዜው ምን አለመሰላችሁ? ቦኑ ይትካለኑ ይጻሄር በእስም ናዝሬት አለ። ክርክር ሊያመጣ ነው። ጥያቄ አቀረበለት። ፊልጶስ አለው ከናዝሬት መልካም ሰው ይወጣልን አለው። አቃሉ ጋናችሁ ይህ ናዝሬት የምትባለው ከተማ የአመፀኞች ሰፈር ናት ይላሉ መተርጉማን። ተደባዳቢ ናቸው፣ በሰላም አይጠሩም ማለት ነው። ከናዝሬት ከመጣና የት አባት ሄዳለ ይላል እንጂ በፍቅር የሚጠራ ሰው ከናዝሬት የት አለ? እንዲሁ ዝቅ ብሎ በትህትና የሚጠራ ሰው የት አለ? የሰላም ሰው ከናዝሬት ብዙ ጊዜ አይገኝም። ለዚያውም ወጣት ነው በ30 ዓመቱ እንዴት ይሆናል? በ30 ዓመታቸው ከነሱ አካባቢ መቅረብ አይቻልም። ያማረ ልብስ ለብሶ የሆነ ጥሩ ነገር አድርጎ ወይም ጫማ ሊሆን ይችላል፣ ልብስ ሊሆን ይችላል። ያማረ ነገር ይዞ እንኳን በእነሱ ፊት ማለፍ ከባድ ነው። ይታወቃል። አመፀኞች ተደባዳቢዎች ሆነ። በፍቅር የሚጠራ ከናዝሬት ምን አይነት ሰው ነው? እንዴት ይወጣልን? እንዲህ አይነት ሰው ይገኛልን ብሎ ጥያቄ አቀረበለት። ከዚያም በኋላ ፊልጶስን ተወውና በመካከላቸው ጣልቃ ማን ገባ? ኢየሱስ ክርስቶስ ገባና ምን አለ? በአማን እስራኤላዊ ዘአልቦ ጽሩት አለ። ክርስቶስ ሄደና ናትናኤልን ጥያቄ ሲያቀርብ ፊልጶስ ለዚህ ጥያቄ መልስ እንዳይቸገር ክርስቶስ በመካከላቸው ገባና በእውነት ተንኮል የሌለበት እስራኤላዊ ሰው አለው። ናትናኤልን አቃሉ ጋናችሁ በፍቅር ለመሳብ ነው አሉ። ተንኮል የሌለበትም አይደለም አሉ። አንድም አሉ መተርጉማን በፍቅር መሳብ ምናምን አይደለም አሉ። ምክንያቱም አሉ ተንኮል የሌለበት ማለት ኃጢአት የሌለበት ንጹህ ቅዱስ ማለት አይደለም አሉ። ምክንያቱም እውነቱን ተናገረ። የናዝራውያን አመፀኝነትን ገለጠና ከናዝሬት ከመጣ በጉልበት በአመፅ ይጠራል እንጂ በፍቅር ይጠራል ብሎ እውነታውን ሳይደብቅ ስለተናገረ በልቡ ተንኮል የሌለበት እስራኤላዊ ሰው አለው ክርስቶስ። ክርስቶስንም ምን አለው መሰላችሁ? ባይት የተአምረኝ ለመሆኑ የታቀኛለህ አለው ክርስቶስን። ተንኮል ይኑርብኝ አይኑርብኝ ክፉ ልሁን አሁን የታቀኛለህ በየታቀኛለህ ብሎ ጠየቅ። ክርስቶስንም ጥያቄ አቀረበለት። አይ እንግዲያው ስምቅር መጪው ከፊልጶስ ፍሬኮ ከታይተ ጸበለስ እንግዲያው ፊልጶስ ና ብሎ ሳይጠራ ስለኔም ሳይነግርህ እኔ ከበለስ ስራው ቃለሁ አለው። የታውቃለህ የላችሁ እንዴ? ከምን ስራው ቃለሁ? ከበለስ ስራው ቃለሁ። አያችሁ ሳትወለድም ተወልደህም ስታድግም ምን እንደሆነ ቃለሁ ማለት ነው። አያችሁ ሳንወለድ ማን ያውቀናል? አሁን እያንዳንዳችን ውስጣችን ምን እንዳለ ምን በደል እንዳለብን ማን ጠንቅቆ ያውቃል? እንደው ሀሳብ የሚሰወር ነገር አለ? የለም እኮ ብዙ ትርጉም አለው። በለስን በብዙ አይነት መንገድ ተርጉመውታል ሊቃውንት። በጣም አመፀኛ ስለነበረ ተደባዳቢ ነበረ፣ ወርቅ ቀማ ነበር፣ ነጋዴዎችን ያሳድር ነበር። ይህን የሚያደርገው በለስ ዛፍ ስር ተደብቆ ነበር። ማንናት ነው እንደው እንደ በለስ ቅጠል በለስ ሰፋፊ ነው ቅጠሉ። ኃጢአት ሰፍናብህ ተቆጣጥራ ለብሰሃት አይቻለሁ በምሕረት ግን ተሸክሜሃለሁ ማለት ነው ይላሉ አንደኛው ሲተረጉሙ። ኃጢአተኛ ሆነ ሳለ እንደ ኃጢአት እንደሌለብህ የተሸከምኩህ እኔ ነኝ በምሕረት በይቅርታ። ሌላው ደግሞ በቅሎ ሲያሰግር ይውል ነበር አሉ። እዚያው ዛፍ ስር ሆኖ በለስ ዛፍ ስር ሆኖ እንደዚሁ ነጋዴዎችን ያንገላታ ነበር አላፊ አግዳሚውን። ያንንም ሁሉ አይቼ የተውኩ እኔ ነኝ ማለቱ ነው አሉ። ሌላው ሊቃውንት ሲተረጉሙ አባቶቻችን ሰው ገሎ በለስ ስር ቀብሮ ነበረ። ያንን ሰው አያውቅም፣ ግን ማን ያውቃል? ከሁሉ ከሱ ምንም የማይሰወርበት ራሱ መድኃኔዓለም ያውቃልና ያን እያወቀ ዝም ብሎታል። በፍቅር የጠራው እያየው እንዳላየው ያለፍኩ እኔ ነኝ ሲሉ መጨረሻ ትርጓሜያቸው አበው ተረጉሞ ናትናኤልን ኢየሱስ ክርስቶስም በአንድ ዘመን በአንድ ከተማ በአንድ ወቅት አብረው ተወልደዋል። ናዝሬት ገሊላ ነው ሁለቱም የተወለዱት። ክርስቶስ ናትናኤል ክርስቶስ በሚወለድበት ሰዓት ማቴዎስ ወንጌል ምዕራፍ 2ን ማንበብ ነው። ይህ ስታነቡ የምታገኙት በናዝሬት ገሊላ በቤተልሔም አካባቢ አውራጃ የተወለደ ወንድ ልጅ ሁሉ እንዲገደል ታዞ በሄሮድስ አማካኝነት ሕፃናት አልቀዋል፣ ወንዶች ማለት ነው። በዚያ ዘመን በዚያ ሰዓት የተወለደ ናትናኤል ነበረ። ያን ጊዜ የናትናኤል እናት መድረሻው ጠፍቷት ሄሮድስ ሕፃናትን እያስፈጀ ነው። ወንድ ልጅ እየተመረጠ እያለቀ ነው። ኢየሩሳሌምን የደም ጎርፍ እያጥለቀለቃት ነው። ናዝሬት ገሊላ ቤተልሔም ከተማ ማለፍ አይቻልም፣ ያስጨንቃል። ሰፈሩን ከተማው ብለው በነገሯት ጊዜ ልጇን ይዛ በረሃ ውስጥ ጫካ ገባች። አራዊት ጋር እየታገለች እያለቀሰች የሚበላ በሌለበት ሰዓት በምትሰቃይበት ጊዜ ሕፃኑን ናትናኤልን ታቅፋ እግዚአብሔር መልአኩን ልኮ አይዞሽ አትቅበዝበዢ
ተበረሃ ውጭና አንቺ ወደ ከተማ ነይ ልጁን ግን የበለስ ቅጠል አልብሰሽ ጠቅለሹ በቅጠል ጨርቅ አልብሹና ቅጠልም ደርበሽበት በለስ ዛፍ ስር አስቀምጪው ብሏት ዛፍ ስር አስቀምጣ ወደ ቤቷ መጣለች እየሄደች በየወሩ ትጎበኘዋለች እግዚአብሔር በምሕረቱ ጠብቆታል የሚበላው የለም ግን አልተራበም አራዊት ይፈነጫሉ በምድረ በዳው በአራዊት ውስጥ ደግሞ ከለላ ጠበቃ ሆኖ እግዚአብሔር ጠብቆ ያሳደገው ስለሆነ ይሄን ለመግለጽ ነው ክብርና ምስጋና ለአምላካችን ይሁን የጠበቀው ነው የእናት ጥበብ ከሄሮድስ ሰይፍ አላዳነህም ቅጠል መልበስ አላዳነህም በጨርቅ መጠቅለል አላዳነህም ከአራዊቱም ከእንስሳቱም ከሄሮድስ ሰይፍም ያዳንኩ አምላክ እኔ ነኝ ማውቅ በለስ ስር ነው ሲለው ያን ጊዜ ምን አለ በእውነት የእስራኤል መሪ የእግዚአብሔር ልጅ ነው ብሎ መሰከረለት ይላል ይሄ እምነታችን ነው በነገራችን መሰከረ በሁሉም ያመኑት ሁሉ እምነታቸውን ሲገልጡ የእግዚአብሔር ልጅ ነው የሚሉ ክርስቶስን ከቃሉ ጋር ናቸው የማን ልጅ ዓለማት ሳይፈጠሩ ወልድ ያብ ልጅ ነው የአብ የባህር ልጅ ነው ማን ወልድ ዓለም ተፈጥሮ የድንግል ማርያም ልጅ ነው ማን ወልድ ስለዚህ ሁለት ልደት አለ ብሎ ማመን ነው ሃይማኖት ይሄ ከዚህ ውጪ ምን አለ ክርስትና ሃይማኖት የአዲስ ኪዳን የክርስትና ሃይማኖት ይሄ ነው ከዚህ ውጪ ማንም ሊተረጉም አይችልም ማንም መጽሐፍ ሊመሰክር አይችልም በዚህ ሐለት ላይ እኛ ተሰርተናል ማለት ነው አያችሁ በኋላ እንመጣበታለን ወደዚህ ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሐዋርያትን ሰኞ መርጦ ጨረሰ ባጭሩ እሁድ ጾሙን ጨርሶ የካቲት 20 ወደ ዮሐንስ ጉባኤ መጣ እዚያ ሐዋርያትን መምረጥ ጀመረ በእንድርያስ ተጀመረ መምረጥ 12 ሐዋርያትን ጥንቅቅ አድርጎ ከመረጠ በኋላ ጌታችን ኢየሱስ ክርስቶስ እሁድና ሰኞ መርጦ ጨርሶ ማክሰኞ ሰርግ ተጠርቶ ቃና ዘገሊላ በዶኪማስ ቤት ተገኘ የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ስታነቡ በሶስተኛው ቀን በገሊላ ሀገር በቃና በሚባል ሰፈር ምን ተደረገ ንገሩ ምን ተደረገ ሰርግ ተደረገ ማን ተጠራ አረ ንገሩ ኢየሱስ ክርስቶስ ከማን ጋር ሌላስ ከሐዋርያት ጋር የተመረጡት ሰኞ ተጠርተው ማክሰኞ ነው ሰርግ አብረው ለምን ከተባለ ተማሪ መምህር ተጠርቶ ተማሪ አይቀርምና አብሮ ተጠርቶ ልጅ ተጠርቶ እናት አትቀርምና አብራ ተጠራች ወሐለወቱም ወጸጉጉ ለእግዚእ ኢየሱስ ተከብካብ ወደ ሰርጉ ጌታችንን ጠሩት ወሐለወቱም ለእግዚእ ኢየሱስ የጌታችን እናትም አብራ ነበረች እሷም ድንግል ማርያም ናት ወምስላርዴሁ ተማሪዎችም አብረው ነበሩ ይላል ሄዱ ነው የሚለው ዮሐንስ በወንጌሉ ምዕራፍ 2 ላይ እንደጻፈው በሶስተኛው ቀን የሚለው ብዙ ትርጉም አለው ርቂያንን ለመተርጎም ጊዜ አይኖርም አይበቃም እውነቱን ለመናገር አንደኛ ሶስተኛው ቀን ያሉት ሶስቱ ክፍላተ ዘመናት ናቸው ይላሉ ተቃሉ ጋር ናቸው በሶስተኛው ቀን ሰርግ ተደረገ ማለት ምን በሆነ በሶስተኛው ቀን ክፍላተ ዘመናት ይተረጉ ርቆ መሄድ ማለት ነው ዘመነ አበው አለ ሕገ ኦሪት ጨምሮ ዘመነ ነቢያት የምንለው ወይም ሕገ ልቡናና ሕገ ኦሪት ሁለት ሕግ ዘመን አለ በብሉይ ኪዳን ሶስተኛው በሶስተኛው ቀን ማለት በሶስተኛው በሐዲስ ኪዳን ዘመን ላይ ማለት ነው አያችሁ ዘመነ አበውና ዘመነ ወነ ሕገ ልቡናና ሕገ ኦሪት ያ ሁለት ዘመን ነው ይከብሉትና ሶስተኛው ዘመን ደግሞ ዘመነ ሐዲስ ክርስቶስ የሆነበት ነው በሶስተኛው ቀን ሰርግ ተደረገ ማለት በሶስተኛው ክፍለ ዘመን ሰው ሆኖ በመጣበት ጊዜ ሰርግ ተጠርቶ ሄደ ማለት ነው ይተረጉሙታል ሌላው ጾሙን ጨርሶ በወጣ በሶስተኛው ቀን እሁድ ነው የጨረሰው ጾሙን እሁድ አንድ ሰኞ ሁለት ማክሰኞ ስንት ሆነ በሶስተኛው ቀን ሰርግ ተጠርቶ ሄደ ከጾሙ በወጣ በሶስተኛው ቀን ማለት ነው ከዚያ የመጀመሪያ አስቡት ያንዳንዱ ነገር ስንመለከተው ጌታችንም ነቢያትም ሐዋርያትም መንፈሳዊ ስራ የሚጀምረው በጾም ነውና በጾም ጀምረዋል ስራቸው ነቢያትን ለመናገር ጾመው ነው የጀመሩት የመንፈሳዊ ስራ መጀመሪያ ምንድነው ከተባለ መቅድሙ ጾም ይባላል ምን ይባላል ጾም ይባላል ነሙሴ ነኤልያስ ሌሎችም ጾመው በጾማቸው ትንቢት ተናገሩ ሱባኤ ቆጠሩ ጽላት ተቀበሉ ሕግ ተሰጣቸው ደብተራ ኦሪት የተመደስ ተሰራ ይህ ሁሉ የጾም ውጤት ነው መንፈሳዊ ስራ በጾም ይጀምራልና ክርስቶስም ወደዚህ ምድር ከመጣ በኋላ በጾም ነው ስራው እንጂ ከጾም በኋላ ነው ታምር ማድረግ የጀመረው በቃና ዘገሊላ የመጀመሪያ ታምር አደረገ ተብሎ እንደተጻፈው ህዝብም አሕዛብም ባለበት ማለት ነው ከዚያ በፊት ታምር አላደረገም ማለት አይደለም ሰማይና ምድርን ያለ ምሰሶ 20 ዓለማትን የዘረጋ ሆኖ
ያለ መወጠሪያ ይህን የተንጣለለ ምድርን በባህር ላይ የዘረጋ ነው። በተንጣለለ ባህር ላይ ዓለምን የዘረጋ ነው እግዚአብሔር። ፍጥረትን የዘረጋ ያያችሁ ድጋፍ ሳያስፈልገው በባህር ላይ ዓለምን አቆማል እግዚአብሔር። ይህን ሁሉ ታምር ያደረገ ሲሆን እግዚአብሔር የመጀመሪያ ታምር የሚለው አዲስ ኪዳን ወይም ዮሐንስ በወንጌሉ የጻፈው ስጋ ለብሶ ወደዚህ ምድር ሰው ሆኖ ከመጣ በኋላ ጾሙን ከጨረሰ በኋላ ሕዝብም አሕዛብም ባለበት በሰርግ ቦታ የአምላክ ሰው ሆኖ የመጣ አምላክ መሆኑን በገሃድ ገለጠ። ውሃውን ወደ ወይን ጠጅ ቀየረ። የእናቱን አማላጅነት ተቀበለ። በገሃድ ሐዋርያትም አዩና ክብሩን አመኑበት ይላል። ምን አሉበት? ቃና ዘገሊላ ላይ ነው ፍጹም ያደረጋቸው ማለት ጥሩ ጥርጥር የሌለው እምነት እንዲኖራቸው ያደረገው። ውሃውን ወደ ወይን ጠጅ ሲቀይረው አዩና እዚያው ላይ አምኑ ቦቱ አርዳይሁ ሪዩ ሰባቱ አምኑ ቦቱ አርዳይሁ ክብሩን አዩና ተማሪዎቹ አመኑበት። እስኪ በሉ ክብሩን አዩና በሉ ተማሪዎቹ ምን አሉበት? አመኑበት ይላል። ያንን ድንቅ ስራ ሲያደርግ ማለት ነው። ከዚህ በኋላ ነው ስራውን ወንጌል መስበክ ጀመረ። ከሰርጉ ቤት ጀምሮ ታምር ያደረገ እንዘ ይገብር ታምረ በውስተ አሕዛብ ነው። ሰርጉ ቤት ጀምሮ ስራውን ታምር ያደረገ ድውይ ይፈውሳል፣ ለምጽ ያነጻል፣ ዕውር ያበራል፣ ሙት ያስነሳል፣ ሽባ ይተረትራል። በድንቅ ስራው ቀጠለ። እዚያ በኋላ መድኃኒዓለም ከዚያው ምን አደረገ? በዚያው በናዝሬት በገሊላ እንትን አለና ወደ ፊልጶስ ሀገር መውረድ ጀመረ። ከናዝሬት ገሊላ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ቂሳሪያ ወረደ ይላል የማቴዎስ ወንጌል ቅድም የጠቀስኩላችሁ ምዕራፍ 16 ቁጥር 13 ጀምሮ ስታነቡ ከኢየሩሳሌም ወደ ቂሳሪያ ወረደ። ወደዚያ ወደ ቂሳሪያ ሀገርም ደረሰ። በዚያ ሀገር በደረሰ ጊዜ ሐዋርያትን ጥያቄ ጠየቃቸው። እየሰማችሁ ነው? አዎ ወንጌል መስበክ በጀመረ ጊዜ ከናዝሬት ገሊላ ኢየሩሳሌም፣ ከኢየሩሳሌም ወደ የት ወረደ? ወደ ቂሳሪያ። ቂሳሪያ ፊልጶስ የተመረጠበት ሀገር ነው። የሐዋርያው የፊልጶስ ሀገር ነው። ወአመበጽ እግዚእ ኢየሱስ ሀገረ ቂሳሪያ ዘፊልጶስ ይላል ሲጀምር ቁጥር 13 ላይ ማቴዎስ 16 ወደ ቂሳሪያ ወደ ፊልጶስ ተወልዶ ወዳደገበት ሀገር ቂሳሪያ ማለት ያሁኑ ፍልስጤም ማለት ነው። ወደ ፍልስጤም ወደዚያ ወረደ። ወደዚያ በወረደበት ጊዜ ሐዋርያትን አንድ ጥያቄ ጠየቃቸው። ምን አላቸው? ምን የሚል ጥያቄ መሰላችሁ? እኔን የሰው ልጅ ሰዎች ማን ይሉኛል? እስኪ በሉ አይሰማም። ድገሙት እስኪ ድገሙት አሁን። ምክንያቱም ዝብርቅርቅ ያለ ዓለም ነበረ። በክርስቶስ ዙሪያ ላይ ፍጹም የጠራ እምነት ዓለም አልነበረው። ማጥራት ነው ዓላማው። አያችሁ፣ የጥያቄው ዓላማ የጠራ ሃይማኖት ዓለም እንዲኖረው ማድረግ ነው። ከዓለም መጀመሪያ ደግሞ ራሳቸው ሐዋርያት የጠራ እምነት እንዲኖራቸው ማድረግ ነው። ዓለምን ሊያጠሩ ወይም የጠራውን ትክክለኛውን እምነት እውነት ዓለም ሊገልጡ እያዘጋጃቸው ስለሆነ አሁን ይሄን የሚጠይቀው እሱ ሳያውቅ ቀርቶ አይደለም። የማንንም ፈቃድ የማንንም ነጋሪ አያስፈልገውም። ጠንቅቆ ሁሉን ያውቃል። የቂሳሪያ ሕዝብ ማን እንደሚለው ራሳቸው ሐዋርያት ማን እንደሚሉት አይደለም። በዚያ ዘመን ከፊቱ ያሉትን አይደለም ቀርቶ ያልተፈጠረውን ሰው ሁሉ ቀድሞ የሚያውቅ ካለ መኖር ወደ መኖር አንጥቶ መፍጠር የሚችል የፈጠረውን ፍጥረቱን ጠብቆ መግቦ በቸርነቱ የሚኖር የሁሉ አዋቂ ነው። ክብርና ምስጋና ለአምላካችን ይሁን። የሁሉ አዋቂ ነው። ግን የጠራ እምነት ያስረክብ ዘንድ ለኛም ጭምር እስከ ሕልፈተ ዓለም እውነት የሆነ አንድ እምነት ጥንቅቅ ያለ እንከን የሌለበት እምነትን መስጠት ስላለበት ክርስቶስ በራሱ ዙሪያም ዓለም ሊያውቀው የሚገባን እውነታ ማሳወቅ ስላለበት የሰው ልጅን እኔን ሰዎች ማን ይሉኛል? በዚህ በፊልጶስ ሀገር ቂሳሪያ ፍልስጤም ያሉ ምዕመናን እንዴት ይረዱኛል ብሎ ሐዋርያት ጠየቃቸው። እናንተ ለሀገሩ አዲስ አይደላችሁም፣ እዚያው ነው ገሊላ ባህር አጠገብ ነው የተጠራችሁት። አሳ ትጣሉም ከዚህ ያለፈ ከፍልስጤም ምድር አላለፍኩም። ሐዋርያት ስጠራ ከተለያየ ነገር ከተለያየ አካባቢ ብትሆኑም ያው እዚሁ ቂሳሪያ ፊልጶስ እዚሁ በፊልጶስ ሀገር አካባቢ ሁላችሁም ታውቁታላችሁ። ሕዝቡ እኔን ማን ይሉኛል ብሎ ጠየቃቸው። ያን ጊዜ ሐዋርያት ግማሾቹ ሙሴ ይሉሃል አሉት። መልስ ሰጡ። ፈቃዱ ጋር ናችሁ? ማን ይሉሃል? ሙሴ ይሉሃል ግማሾቹ። ምክንያቱም የሙሴ ታሪክ በአይምሯቸው ውስጥ አለ። ሴብ አድርገውታል። እንግዲህ እኮ ከዚያ ሙሴ እኮ ከሞተ ሙሴ ያረፈ ዘመን ከገታው እኮ 1600 ዓመት ሆኖታል። ሙሴ ከክርስቶስ ከሙሴ 1600 ዓመት በናባው ምድረ በዳ ሙሴ ከተቀበረ ማለት ነው።
ነገር ግን ያ የሙሴ ታሪኩ ግን ሙሴ ባረፈ ዘመን በስጋ ቢገታም በታሪኩ በመልካም ስራው ግን ሙሴ በህዝቡ አይምሮ ውስጥ ነበረ። ከ1600 ዓመት በኋላ ሙሴ ከደብረ ናባው መቃብር ፈንቅሎ መጣ ይሆን ብለው እንዲህ የሚሉአሉ። ምክንያቱም ሙሴ ሰማይ የመሰለ ባህር ሰንጥቆ በበትሩ ህዝብ አሻግሯል። 40 ዘመን ሙሉ በጸሎቱ ከሰማይ መና እያወረደ 7 ደመና ጋርዶ 40 ዘመን ህዝቡን መርቷል። ድንቅ ስራ ማድረግ የሚችል ያ ሙሴ ሳይሆን አይቀርም ይሉአል። በሙሴ ልክ ያስቡሃል። ተቃሉ ጋር ናችሁ። እዚያ ግን ያለፈው ዕውቀት ግን የላቸውም። አያችሁ የሙሴ ፈጣሪ መሆን ግን አልተረዱም ማለት ነው። ሙሴን ያስገኘህ በሙሴ ላይ አድር ባህር የሰነጠቅ አንድ ደመና ሲጠይቁ 7 ደመና ያዘዝክ ራበን ሲሉ ከሰማይ መና ያዘነምክ በተራራ ፀሐይ በተቃጠለ አሸዋ ላይ ጢንጫ አለት ላይ ውሃ ያፈለክ 40 ዘመን የመራ አንተ መሆንክን የሁሉ ፈጣሪ አስገኝ። ሚካኤልን በሰማይ የምታዝ ደመና እንዳወርድ በምድር ላይ ሙሴ ውሃ እንዲያፈልቅ በበትሩ ጢንጫ እየመታ ሙሴን ያዘዝ የሁሉ ፈጣሪ የመላእክትም የሰውም ፈጣሪ አስገኝ መሪ አስተዳዳሪ መሆንክን አልተረዱም። በሙሴ ልክ ያስባሉ። ሙሴ ልክ ይዝባል። እሱ ብቻ አይደለም ኤልያስ የሚሉ አሉ። መንፈቆ ሙሴ የሚሉ ኤልያስ ማን የሚሉ አሉ? ኤልያስ የሚሉ ኤልያስ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 18 እስከ 19 ያለው ሶስቱ ምዕራፍ ስታነቡ ነገሥት ቀዳማዊ 17 ጀምሮ ስታነቡ የምታገኝ ብርቱ ነብይ ይለዋል መጽሐፍ። ምን አይነት ነብይ? ብርቱ ነብይ። በምድር የሚያስጨንቀው ምንም ነገር የሌለ ዓለምን የተጋፈጠ ነገስታት የለ ንግስታት የለ አካባቢ የለ ኤልዛቤል የለ በእምነቱ የማይደራደር ለእግዚአብሔር ክብር ራሱን የሰጠ ተራራ ለተራራ ፍርኩታ ለፍርኩታ እየተንከራተተ ፈጣሪውን ያከበረ ደግሞም ከቅድስናው ብዛት የተነሳ ዓለም አቅሙን ያውቅ ዘንድ በአንተ ቦታ ራሳቸውን ያስቀምጡ ጣዖታት አሉ። በዚህ በቂሳሪያ በሰማሪያ በሰሜን እስራኤል ውስጥ ይሄ ሁሉ ዓለም አቅሙን ያውቅ ዘንድ ጌታ ሆይ አንድ ጥያቄ ጠይቃለሁ ብሎ ሰማይ ዝናብ አያዝንም ምድር አታብቀል ብሎ ሰማይና ምድርን ያራራቀ በታሪክ 3 ዓመት ከ6 ወር ዝናብ እንዳይዘንብ ያደረገ ነብይ ነው። ማን? አዎ ሕያው እግዚአብሔር አምላክ ዘቆምኩ ቅድሜከ ኢይረብ ዝናብ በላሙአል ዘንበለ በቃላው ዝናብ እንደው ለእግዚአብሔር እንኳን አልሰጠውም። የሚገርማችሁ እንደው እግዚአብሔር እንደው አንተ ዝናቡን አስቀር አላለም። እኔ ይውረድ ብዬ ካላዘዝኩት በስተቀር ጠፈር እንዳያዘም ነው መጽሐፉ። እስኪ በሉ እኔ በሉ እስኪ ይውረድ ብዬ ካላዘዝኩ በስተቀር ዝናብ እንዳይወርድ። አያችሁ ለኔ ስትል አይደለም ያለው ግን እኔ ካላዘዝኩት በስተቀር አለ እንጂ ለአምልኮት ቀድቼ ነው እንጂ ለኔ ክብር አይደለም ይሄን ማደርገው አለ። ግን ዓለም አቅሙን ይወቃል። 3 ዓመት ከ6 ወር ሰማይን ዘጋው አራራቀው። ዓለም ላይ የነበረ ሁሉ ነገስታቱም ንግስታቱም መሄጃው ጠፋው፣ ግራ ተጋባ። ከዚያ በኋላ ጣዖታቶቹን እነሱን አቃጠላለሁ እናንተም ወደ እግዚአብሔር አምልኮ ተመለሱ አላቸው። እንመለሳለን ጣዖቱም ይቃጠል ብሎ ዓለም ወደ እሱ እንዲመጣ ከሰማይ እሳት አዝንሞ ጥላትን ያቃጠለ አጋንንትን ያንቀጠቀጠ ብርቱ ነብይ ነው። ያ ኤልያስ መጣ ይሆን ብለው ኤልያስ ነው የሚሉ አሉ። በዚህ ልክ የሚያስቡ ሌሎች ደግሞ ኤርሚያስ የሚሉ አሉ። ማን የሚሉ አሉ? ማን የሚሉ አሉ? ኤርሚያስ ማን ነው ሲባል ቅድመ ልደተ ክርስቶስ 620 ዓመት ዓለም ላይ በብሉይ ኪዳን የሊቃውንት ቀመር መሰረት የነበረ ነብይ ነው ኤርሚያስ። ከኢሳይያስ ቀጥሎ ሁለተኛው የይሁዳ ነቢያት አንዱ ነው። ነቢያተ ይሁዳ፣ ነቢያተ ሰማርያ፣ ነቢያተ ባቢሎን ተብሎ በብሉይ ኪዳን ሊቃውንት በሶስት ይከፈላል በሀገር ራሱ። እና ኤርሚያስ ደግሞ ህዝቡን እያለቀሰ የሚመራ ህዝቡ ጣዖት ሲያመልኩ እግዚአብሔር ተበደለ ብሎ የሚያለቅስ ህዝቡን አጠፋለሁ አሳልፌ እሰጣለሁ ሲል ህዝቡ ለምን ይጠፋሉ ለምን አሳልፈ ለባይት ትሰጣለህ ብሎ የሚያለቅስ አልቃሻ ነብይ ይሉታል የብሉይ ኪዳን ሊቃውንት። ምን አይነት ነብይ? አልቃሻ። አሁን ሰቆቃው ኤርሚያስ የሚል ታውቃላችሁ አይደል? መጽሐፍ ቅዱስ ላይ ሰቆቃው ማለት ለቅሶ ማለት ነው። መጽሐፈ ኤርሚያስ ማለት አይደለም፣ የኤርሚያስ ለቅሶ ማለት ነው መጽሐፉ ራሱ። ለምን ህዝቡ ተማርከው ፋርስ ባቢሎን 7 ዘመን ምርኮ ገጥሟቸው እግዚአብሔርን በድለው አሳልፎ ሰጥቷቸው 7 ዘመን ሲማረኩ አብሮ ወርዷል ፋርስ ባቢሎን። ፋርስ ባቢሎን በሚወርድበት ጊዜ ያለቀሰ 7 ዘመን ህዝቡን የመራ ነብይ ብርቱ ነብይ ነው ኤርሚያስ። ያ ኤርሚያስ ያ ብርቱ ነብይ ህዝቡ ጋር አብሮ የተማረከ በፋርስ ባቢሎን ህዝቡ ሲማረክ ኢየሩሳሌም ልቅር በዚያው መቅደሱ ጋር ልቅር ያላል
እዚያው ኢየሩሳሌም እኔ እዚያው በክብር በሀገሬ ልኑር ያላለ አብሮ የተሰደደ መከራን ለመቀበል ቀድሞ የተገኘ ብርቱ ያ መሪ ኤርሚያስ ሳይሆን አይቀር የሚሉ አሉ። ሌሎችም መጥምቁ ዮሐንስ የሚሉ አሉ። ከዚህ በኋላ ክርስቶስ ምን አላቸው? ጥሩ ህዝቡ እንደዚህ የሚለኝ ከሆነ ሙሴ የሚበል ኤልያስ የሚበል ኤርሚያስ ዮሐንስ የሚበለኝ እናንተ እኔን ማን ትሉኛላችሁ? አሁን ነጥቡ እዚህ ላይ እየተማርን ያለነው ነገረ ክርስቶስ ነው። እየተማርን ያለነው ነገረ ቤተክርስቲያን ነው። እውነታውን ክርስትና ሃይማኖት እዚህ ላይ ነው። መሰረተ ነገሩ ይሄ ነው ማለት ነው። ሃይማኖታችን ትክክል ነው ስንል ማን ያረጋገጠው ነው? እውነቱ ማን አረጋገጠ ለሚለው መልስ አለን። ትክክል ለመሆኑ መልስ አለን። አያችሁ። ስለዚህ ይህንን ነገር ማንኛውም ክርስቲያን ማወቅ የሚገባው ጉዳይ ስለሆነ ነው በዚህ ዙሪያ ላይ እንድንማማር የተገደድነው። እናንተ እኔን ማን ትሉኛላችሁ? ተውት ህዝቡን። ሙሴ የሚበል ኤርሚያስ ባወቀው ልክ አይምሮ በሚመጥን ልክ በተረዳው ልክ ይህን ካሉ ጥሩ። እኔማ ኤርሚያስ ፈጣሪ ነኝ፣ የሙሴ ፈጣሪ ነኝ፣ የኤልያስ ፈጣሪ ነኝ፣ ዮሐንስን የፈጠርኩ ነኝ፣ እነዚህን ያስገኘው ነኝ። ነገር ግን ጥሩ በዚያ ልክም ካሰቡ ይሁን፣ የነሱ ችግር የለውም። ወደፊት ሲረዱ እውነታውን ይይዛሉ። አሁን ግን የምነግራችሁ ነገር ቢኖር እናንተ እኔን ማን ትሉኛላችሁ ነው። ከዚያ እነሱ ምን አሉ? ቁመቱ ዘለግ ያለ ጸጉሩ ገባ ያለ አፍንጫው ከመቀርሜሎስ አንፉ ከመቀርሜሎስ እንደ ቀርሜሎስ ተራራ አፍንጫው ቀጥ ያለ አይንቱ ከመኮከበ ጽፋ እንዲያጥያ ኮከብ አይኖቹ የሚያበሩ በጣም ፈጣን ተማሪ ለጥያቄም ለመልስም ጴጥሮስ ነው ይላል። ክርስቶስ ተማሪ ፈጣን ተማሪ ለጥያቄም ለመልስም የሚፈጠን ነው። በዚህና ሐዋርያት ላይ ገልጸውታል። አይኖቹ እንዲያጥያ ኮከብ ያበራሉ፣ አፍንጫው እንደ ቀርሜሎስ ተራራ ቀጥ ያለ ነው፣ ቁመቱ ዘለግ ያለ ነው፣ ጸጉሩ ገባ ያለ ነው ብለውታል። ለጥያቄም ለመልስም ፈጣን ተማሪ ነው ይላል። ማንን? ጴጥሮስን ፈጣን ተማሪ። ምን አለ እሱ ቀደመና ፈጣኑ ተማሪ ምን አለ? ጌታ ሆይ እኛማ የምንረዳህ ሙሴ አንልህም፣ ኤርሚያስም አንልህም፣ ኤልያስም አንልህም፣ ዮሐንስም አንልህም፣ የነኚህ ሁሉ ፈጣሪ ነህ። አሁን እኛ የምንረዳህ አለው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ብለን እንረዳለን፣ እናምናለን፣ እንኖራለን አለ። እስኪ በሉ አንተ በሉ እስኪ የሕያው የእግዚአብሔር ልጅ ማነት? ክርስቶስ ነው። አያችሁ፣ ኦርቶዶክስ ተዋህዶ ማለት እምነቱ ይሄ ነው። ኦርቶዶክስ ተዋህዶ እምነታችን ነው ስንል ይሄን እውነታ ነው የምንኖረው። ማንኛውም ክርስቲያን እኔም እናንተም ቀድሞ የነበሩ ጴጥሮስም ያዕቆብ ዮሐንስ እንድርያስ ሌሎቹም የሕያው የእግዚአብሔር ልጅ ክርስቶስ በሚለው ኦርቶዶክሳዊ ሃይማኖት ላይ የተመሰረቱ የታሰሩ የታነጹ የተገነቡ ናቸው። ክርስቲያን የሚባሉት ናቸው። በዚህ እምነት ሳይናወጡ በዚህ ዓለት ላይ የተሰሩ ማለት ነው። የሕያው የእግዚአብሔር ልጅ ክርስቶስ አለ። እሺ ምን ማለት መሰላችሁ? ሲተረጎም በቄርሎስ ትርጓሜ የሕያው የእግዚአብሔር ልጅ ማለት ዓለም ሳይፈጠር የአብ ልጅ ማለት ነው። ክርስቶስ የሚለው ደግሞ ዓለምን ፈጥረህ ከድንግል የተወለድክ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለን የምናምንህ ክርስቶስ ነው። አያችሁ፣ እስኪ በሉ የሕያው የእግዚአብሔር ልጅ ማለት በሉ እስኪ ዓለም ሳይፈጠር የአብ የባህሪ ልጅ ማለት ነው። ክርስቶስ ማለት በሉ እስኪ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነ አምላክ ማለት ነው። ምን ማለት ነው? አምላክ ማለት ነው። በሌላ ተረጓጎም ዓለም ሳይፈጠር የሕያው እግዚአብሔር ማለት ዓለም ሳይፈጠር የአብ ልጅ ነው ስንል እናት ሳታስፈልግህ የአብ ልጅ ነው። እስኪ በሉ እናት ሳታስፈልግህ በሉ እስኪ የአብ ልጅ ነው። አባት ሳያስፈልግህ በሉ እስኪ የድንግል ማርያም ልጅ ነው። ሁለት ልደትህን በሉ እናምናለን። ክብርና ምስጋና ለአምላካችን። ኦርቶዶክስ ተዋህዶ ማለት ይሄ ነው። ተዋህዶ ማለት ኦርቶዶክስ ተዋህዶ ነኝ ስትል ይሄን ብለህ ማመን ማለት ነው። ተዋህዶ ማለት ያ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አምላክ ማን? ክርስቶስ። ይሄ በዚህ ዓለት ላይ የተሰራው ነኝ ብሎ ማመን ኦርቶዶክስ ተዋህዶ ማለት ይሄ ነው። እምነታችን ማለት ነቅ የለውም ስንል ይሄንን ጴጥሮስ ሲመሰክር ጌታችን ምን አለው? አይ እቺን አስተካክላት አላለው። ሃይማኖቱ ትክክል በደንብ ተረድቶ አውቆ ስለመሰከረ
አንተ ብፁዕ ነህ ያለው ቀጥታ ክርስቶስ ከቃሉ ጋር ናቸው። ጴጥሮስ በመሰከረው ክርስቶስ ባጸደቀው እምነት የምንኖር እኛ ነን ነው እምነታችን ይሄ ነው። ለዚህ ነው ርቲት ሃይማኖት ቀጥ ያለች እምነት ነው ያለችን የምንለው። ጴጥሮስ መሰከራት። ጴጥሮስ የመሰከራትን ሃይማኖት ራሱ ብፁዕ ነህ አኮ ዘከሰተ ለከ ዘሥጋ ወደ መላው የሰማያዊ የአባቴ መንፈስ እንጂ ስጋና ደም አልገለጠልህም። ሰው በልቶ ጠጥቶ ልቦለድ እንደሚጽፍ እንደዚህ አይጻፍከው አይደለም። ወይም ሰው በልቶ ጠጥቶ ደስ ሲለው የሚያወራው አይደለም፣ የሚመሰክረው አይደለም። የአባቴ መንፈስ የገለጠልህ እውነታው ይሄ ነው። ዓለም ሁሉ በዚህ ዓለት ላይ እንዲሰራ እፈልጋለሁ አለ። ምእመናን ሁሉ በዚህ ዓለት ላይ መሰራት አለባቸው አለ። ብፁዕ ነህ አለውና ቀጥሎ ምን አለ? አንተ ኮክ ወደ በዛቲ ኮክ፣ አንተ መሰረት ዓለት ነህ። በዚህ ዓለት ላይ አንጻ ለቤተ ክርስቲያኔ፣ በዚህች ዓለት ላይ ቤተ ክርስቲያኔን ምን እላታለሁ? አረበሉ በዚህች ዓለት ላይ በሉ እስኪ ቤተ ክርስቲያኔን እሰራታለሁ። ርዕሳችን ነው አይደል? እስኪ በሏት ድገሙት እስኪ በደንብ ይደገማው። መልካም እሺ። በዚህች ዓለት ላይ ዓለት ማን ነው? ምንድን ናት ያች ዓለት? ገብቷቸው ድንጋይ አይደለም የምናወራው፣ ስለ ድንጋይ አይደለም፣ ስለ እንጨት አይደለም፣ ስለ ተራራ ስለ ጋራ አይደለም የምናወራው። ዓለት ሲተረጎም ዓለት የተባለው ጥልቅ መሰረት ተብሎ ይተረጎማል። ጥልቅ መሰረት የተባለው የተቆፈረ ምድረ በዳ ወይም ጢንጫና ድንጋይ እንዳይመስላችሁ። ጥልቅ መሰረት ስንል የሕያው የእግዚአብሔር ልጅ ክርስቶስ የሚል ዓለት ማለት ነው። እቺ ናት ዓለቷ። ተቃሉ ጋር ናችሁ። ዓለቷ ማን ናት? የሕያው የእግዚአብሔር ልጅ ክርስቶስ ብለን የምናምነው እምነት ዓለት የምትባል እቺ ናት። በዚህ ላይ የምትሰራው ቤተክርስቲያን የተሰራችው እኔና እናንተ እኮ ነው። ተቃሉ ጋር ናችሁ። በዚህች ዓለት ላይ ስንል የሕያው የእግዚአብሔር ልጅ ክርስቶስ የሚለው በተዋህዶ እምነት ላይ የተሰሩ ምእመናን ቤተክርስቲያን ናቸው። ቤተክርስቲያን ነው በሶስት እንደሚከፈል ይታወቃል። የዘወትር ትምህርታችን አንደኛው እያንዳንዱ ሰው ቤተክርስቲያን ነው፣ እኔም እናንተ የእግዚአብሔር ማደሪያ ስለሆነ። ሁለተኛው ጉባኤ ምእመናን፣ የምእመናን ማህበር፣ ህብረት፣ አንድነት፣ ይሄ ጉባኤው ስብስባችን ቤተክርስቲያን ነው። ማቴዎስ 18 ላይ ስታነቡ ሁለቱም ሶስቱም ሆናችሁ በስሜ ብትሰበሰቡ በመካከላችሁ ምን እላለሁ። ስለዚህ ቤተክርስቲያን ነን ማለት ነው። ማህበሩ ቤተክርስቲያን ነው፣ ጉባኤው ቤተክርስቲያን ነው። ክርስቶስ አለበት በዚህ ጉባኤ ላይ ማለት ነው። አያችሁ። በሶስተኛ ደረጃ ይሄ ህንጻ ቤተክርስቲያኑ ነው። ዋናው መሰረታዊ ነገር ግን ህንጻ ቤተክርስቲያኑን እንዳለ ሆኖ ማህበሩን ጉባኤውም እንዳለ ሆኖ ትልቁ መሰረታዊ ነገር ግን በዚህ ዓለት ላይ የተሰራው በዚያ ጥልቅ መሰረት ላይ የሕያው የእግዚአብሔር ልጅ ክርስቶስ ብለው ያመኑ ሁሉ በዚህ ዓለት ላይ ተሰርተዋል። እሺ በዚህ የተሰሩት ምን ይሆናሉ? ዋና ቀጸ ሲቆል እንዲይይነው የገሃነም ደጆች አያናውጧቸውም። ተከራክሮ ድል የሚያደርጋቸው የለም። ምክንያቱም ጥንቅቅ አድርገው በጴጥሮስ ትምህርት ላይ ተሰርተዋልና ብሎ እስከ ልፈተ ዓለም የምንነሳውን እምነቱን አውቆ ለሚኖር ትውልድ ሁሉ የተነገረ የተሰበከ ያውቃል ነው። አሁን ለምን ከእምነት እንወጣለን ከተባለ ስለማናውቀው እምነቱን ነው። በቃ ባጭሩ መልሱ ለምን ይጎርፋል ከዚህ እየወጣ ስለማያውቀው። በቃ በእግር ኖረ ሄደ፣ በቃ በአካል ተመላለሰ ሄደ። እውነቱን ግን ዓለቱ ላይ በደንብ አልተሰራም። ዓለቱን በደንብ አላወቀውም። በዓለቱ ላይ መቆም ስላልቻለ ሄደ ባጭሩ ማለት ነው እንጂ እውነቱን ለመናገር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላይ ነገረ ክርስቶስ ከጥጉ የሚረቀቅባት ብቸኛዋ የኛው ቤተክርስቲያን ናት። ይሄንን ለራስን ለማግነን አይደለም። የትኛውም ቦታ ላይ ቆመን መነጋገር፣ መወያየት፣ መከራከር ይቻላል። እውነታው ይሄ ነው። ክብር ለቤተክርስቲያናችን ይሁን። እውነታው ይሄ እውነታው ስለማንደው ፊት ለፊት ስለማንገናኝ መሸዋወድ ስለሚኖር ነው። እውነታው በዚህ ዓለት ላይ ተሰራን። የጴጥሮስ ልጆች ነን። ሐዋርያዊት ናት ስንልም የሕያው የእግዚአብሔር ብሎ ጴጥሮስ የመሰከረ ክርስቶስ ያጸደቀ። እንዴ ጴጥሮስ መሰከረ፣ ነብይ ያላጸደቀም እኮ ምእመናን ተቃሉ ጋር ናቸው። በዚህ ላይ እኮ ክርክር ያስፈልገው። እውነቱን ለመናገር በክርስቶስ ቃል ላይ ማን ይከራከራል? ማን ይደፍራል? እውነት ነው ይሄ ነው አለው። ይሄ የአባቴ መንፈስ የገለጠልህ እውነታ ይሄ ነው አለው። ስለዚህ እምነቱ ይሄ ነው፣ በዚህ ኑሩ አለ። ለማን? ለጴጥሮስ መሰከረ እንጂ ሃይማኖት አልሰራም። መሰከረ። ጴጥሮስ የመሰከረውን ሃይማኖት ራሱ ባለቤቱ አጸደቀው።
በዚህ ላይ ነብይ ሐዋርያ መከራከር አይችልም። እውነታው ይሄ ነው። እውነታው ይሄ ነው። የአባቴ መንፈስ ይገለጣል ብሎ ተናገረ። በዚህ ላይ ቤተክርስቲያኗ እኔና እናንተ ተሰራን አለት ነው። ይሄ በዚህ ወደ ማቴዎስ ወንጌል ምዕራፍ 7 ወስዳችሁ የዚህን በደንብ ያብራራዋል ክርስቶስ ቂሳሪያ ላይ ይሄንን በዚህ ላይ መሰራት እንዳለብን በዚህ የተሰራ ሁሉ ቤተክርስቲያን እንደሆነ አስረግጦ ይነግረናል። ወደዚህ አልወሰዳችሁን ማቴዎስ የዚህ ማብራሪያ ማቴዎስ 7 ቁጥር 24 ጀምሮ ታገኙታላችሁ። ኦርቶዶክሳውያን ምእመናን እምነታችን ነቅ የለውም፣ እንከን የለውም። ሰው የሰጠን ሃይማኖት የለም። ሲወርድ ሲዋረድ በአባቶቻችን ተሰበከ፣ በሰው ተሰብኳል፣ ተነግሯል፣ እስከ ጥጉ ተተርጉሟል። ግን የሰጠን ክርስቶስ ነው። አያችሁ ያለነው በዚህ አለት ላይ ነው የቆምነው። ብዙ ስነ ምግባር ትምህርት ነው። ማቴዎስ 5 ጀምሮ አንቀጸ ብፁዓን ይባላል። በአዲስ ኪዳን ትምህርታችን ቋሚ ትምህርት ነው። ከምዕራፍ 5 ጀምሮ አንቀጸ ብፁዓን እስከ ምዕራፍ 8 ያለው ነው። አንቀጹ በሙሉ ምዕራፍ 8 ድረስ ያለው አንቀጸ ብፁዓን ይባላል። በብፁዓን አንቀጽ ለይቶ ምእመናን ያስተማረበት የተራራው ስብከት የሚባለው ማለት ነው። ከዚህ መካከል ምዕራፍ 7 ላይ መጀመሪያ ጀምሮ አትፍረዱ እንዳይፈረድባችሁ በሰፈራችሁበት ቁና ይሰፈራል እያለ እያንዳንዱ በሰው ኃጢአት ላይ ሰው መፍረድ እንደማይችል አቅምና ደረጃን አውቆ መኖር እንደሚያስፈልግ አንድ ፈራጅ ክርስቶስ እንደሆነ ይህን አስረግጦ ይናገራል። ከዚያ ቀጥሎ በዚያ ውስጥ ብዙ ፈተናው መከራ ውጣ ውረድ እንደሚኖር ሰፊና ጠባብ መንገድ እንዳለ ሰፊውን ትቶ በጠባብ መንገድ እንደሚያስፈልግ በእምነት መኖር ማለት ነው። ጠባብ መንገድ ጾም ጸልይ ይላል። ጧት ተነስቶ መብላት የፈለገን ስጋ ጾም ይላል። ሃይማኖት ጠባብ መንገድ ጧት ተነስቶ እንደፈለገ መዋል ማደር ይፈልጋል። ስገድ ይላል። ሃይማኖት ጠባብ መንገድ ነው። በጠባቡ ሂዱ አለ። የሚያዋጣው እሱ ነው፣ ወደ ህይወት ይወስዳልና። ይሄን ሁሉ የሥነ ምግባር ትምህርት ያኛው ግን ሰፊው መንገድ ወደ ጥፋት ነው የሚወስደው። ለጊዜው ሰፊ ነው አለ። ለስጋ የሚመች ዝም ብሎ ጾም አያስፈልግም፣ ጸሎት አያስፈልግም፣ ፍቅር ትሕትና አያስፈልግም፣ ሁሉን ነገር አያስፈልግም ብሎ በስጋዊ ነገር ብቻ መኖር ግን መጨረሻው ጥፋት ነው ብሎ ነግሮናል። የስጋ ምኞት ብቻ እያመቻቹ መኖር ሃይማኖት ሊሆን ስለማይችል በእምነት የሚኖር ጥንቅቅ ያለ በጠባብ መንገድ የማለፍ አቅም ያለው እንደሆነ አስረግጦ ከተናገረ በኋላ ወኩሎኬ ሰሚዖ ቃልየ ዘይገብሮ ቃሌን ሰምቶ ስራ ላይ የሚያውለው ሰው ቢኖር እስኪ በሉ ደስ ይላል በጣም ቃሌን ሰምቶ በሉ ወደ ስራ የሚቀይረው ሰው ቢኖር በጥልቅ መሰረት ላይ በሉ እስኪ ቤቱን የሰራ ልባም ሰውን ይመስላል። ነፋሳት ነፈሱ፣ ጎርፎችም ጎረፉ፣ ዝናቦችም ዘነቡ፣ ቤቱን ገፉት፣ ቤቱ ግን በሉ እስኪ ሊወድቅ አልቻለም። በአለት ላይ ተሰርቷል። አያችሁ አለት ሲተረጉመው እዚህ አንተ በኩሎኬ ሰሚዖ ቃልየ ዘይገብሮ ቃሌን ሰምቶ አድርግ ይሄንን አድርግ ብዬ መከርኩትን ጴጥሮስ መሰከረ። እኔ ያጸደቅኩት በዚህ አለት ላይ የተሰራ ሰው ጠንቅቆ እምነቱን የሚያውቅ ሰው ይመስል በሰጠሊበ ዘሐነጸ ቤቶ ዲበ ኮብ በጥልቅ አለት ላይ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። ሃይማኖቱን አውቆ የሚኖር ሰው በጥልቅ አለት መሰረት ላይ ቤቱን እንደሰራ ልባም ሰው ነው አለ። ሃይማኖቱን የሚያውቅ ሰው አሁን ያለው ወግዋደ የሚለው በጴጥሮስ የተመሰከረ በክርስቶስ የጸደቀ አማናዊት ርቲት የሆነች ኦርቶዶክስ ተዋህዶ በደንብ ጠንቅቆ የሚያውቅ ሰው በጥልቅ መሰረት ላይ የተሰራ ቤት እንደዚያ ነው ያስዋለ። ምክንያቱም ነፋሳት ነፈሱ፣ ዘንጉ ዝናማት ዘነሙ፣ ወውሂዙ ሐይስ ጎርፎችም ጎረፉ፣ ወገፈው ወለውት ቤቱን ገፉት፣ ወይ ወድቀውት ቤቱ ግን ሊወድቅ አልቻለም። እስመ ተሳረረ ዲበ ኮብ ነው በጥልቅ አለት ላይ ተሰርቷልና ሊወድቅ አልቻለም። ያ ቤት እኔ ነኝ። ያ ቤት እኔ ነኝ። ያ ቤት እናንተ ናችሁ። ያ ቤት ላለመውደቅ ግን በጥልቅ አለት ላይ መሰራት ይጠይቃል ማለት ነው። ሃይማኖትን አውቆ መኖር ማለት ነው። የሚጠይቅ ካለ መልስ መስጠት፣ የሚከራከር ካለ አፍ መዝጋት። በቃ አራት ነጥብ ነው። ተዋህዶ እንደዚያ ነው። ጥቅስ ይዘን አንጮህም። እኛ በጥቅስ እስከ ጥልቁ ነው የምንተረጉመው። ምክንያቱም የጴጥሮስ ልጆች ነን። ምክንያቱም በጴጥሮስ ሃይማኖት ያለንን፣ ምክንያቱም ጴጥሮስ በመሰከረው ክርስቶስ ባጸደቀው እምነት ላይ ነው የቆምነው ማለት ነው። ይሄንን እውነታ እስከያዝን ድረስ ነፋስ ብንለው አጋንንት ብሎ ይተረጉሙታል። መናፍቃን ብንለው ጎርፍና ዝናብ ብለናል። ጥቅስ ጠቅሶ ሊያሳስት የሚፈልግ ሰው ሊኖር ይችላል።
በጥቅስ አልሳሳትም ትርጓሜውን አውቀዋለሁ ቁጭ በልና ተረዳ ብሎ አፍ የሚያዘጋ የተዋህዶ ልጅ በጴጥሮስ አለትነት ላይ የተሰራ እሱ ቤት ነው። ክብር ለአምላካችን ለመድኃኒዓለም ነው። እውነታው ይህን እውነታ መረዳት ሃይማኖታችን እንከን የለውም። ምንለው ለዚህ ነው የራስን ከፍ ከፍ ለማድረግ አይደለም። የማንንም አንነቅፍም፣ ግን እኛ እውነትን ይዘን የቆምነው ሐሰተኛ የሚያሸማቅቅ እምነት የለንም። የሚያኮራ ነው። የምናቀረቅርበት እምነት የለንም። አፋችንን ከፍተን ልባችንን ሞልተን የምንናገረው የምንመሰክረው እውነታ ተዋሂዶ አያችሁ። በዚያ ላይ የተሰራ ቤት እኔና እናንተ የጴጥሮስ ልጆች ነው። አያችሁ ሐዋርያዊት ናት ሲባል ቤተክርስቲያኗ ይህን እምነት ይዛ የቀጠለች ከጴጥሮስ ጀምሮ ወኩሎች የሰኞ ቃል ይዘይገብሩ ተቃራኒ ቃሌን ሰምቶ ግን የማያውቅ የማይተገብር እምነቱን ሳያውቅ የሚኖር ሰው ካለ በእግር እየተመላለሰ ዝም ብሎ ጅዋጅው አይነት ክርስትና ይዞ የሚንቀሳቀስ ሰው ካለ በደመነፍስ የሚኖር ተዋሂዶን ሳያውቅ የሚኖር ካለ ግን ጴጥሮስ የመሰከረው ክርስቶስ ያጸደቀውን ሳያምን የሚኖር ይህን ሳያውቀው ሳይረዳው በእግር የሚመላለስ ሰው ካለ ይመስል በሲያብደ ዛነጸ ቤት ወዲ በቆጣ ባሸዋ ላይ ቤቱን የሰራ ሰነፍ ሰው አሸዋ ላይ የተሰራ ቤት ነው ያ ይላል። እንደው ተጠምቆ ክርስቲያን ነው ብቻ ዝም ብሎ ክርስቲያን ነው በዚህ ብቻ በስም ብቻ ነው ማለት ሃይማኖት ሳያውቅ ሳይረዳው ባሸዋ ላይ የተሰራ ቤት ነፋስ ነፈሰ ጎርፍ ጎረፈ ዝናብ ዘለመ ገፋው ወደቀ። መውደቅ ብቻ አይደለም አወዳደቁ የከፋ ሆነ። ምክንያቱም እስመ ተሳረረ ዲበ ሆፃነ ባሸዋ ላይ ነው የተሰራው መሰረት የለው። ለዚህ ነው አያችሁ እዚያም ያም ሲጠልፈን እዚያም ያም ሲከራከረን አፋችን ዘግተን ተከትለን ምን ሄደው ስላላወቅንም ነው። ያወቀ ግን በአለቱ ላይ የቆመ ግን ክርስቶስ ነው አለታችን። መጣበታለሁ ሐዋርያው እንደመሰከረው አያችሁ በዚህ አለት ላይ ክርስቶስን ወልድ ዋሂድ ብሎ ማመን ዓለም ሳይፈጠር የአብ ልጅ ነው። የአብ ልጅ ነው ስንል እናት ሳታስፈልገው ቅድመ ዓለም የአብ ልጅ ነው እናት ሳይኖረው ያለና ድህረ ዓለም ደግሞ የድንግል ማርያም ልጅ ነው። ምን ሳያስፈልገው አባት ሳያስፈልገው ኢሐሰሰ እመ በሰማያት ወይ አብ በዲበ ምድር ለሰማያዊ ልደቱ ምን አላስፈልገው እናት ለምድራዊ ልደቱ ምን አላስፈልገው አባት ሳያስፈልገው የድንግል ማርያም ልጅ ነው እናት ሳታስፈልገው የአብ ልጅ ነው ብሎ ሁለት ልደትን እናምናለን ብሎ ማመን የሐዲስ ኪዳን ክርስትና እውነታው ይሄ ነው። አለቱ ይሄ ነው። በዚህ አለት ላይ የተሰራ ነፋስና ጎርፍ አይጥለው ማለት ነው። ባለቱ ላይ የጸና አምላካችን ይርዳል። ይሄ ነው የመጀመሪያዎቹ ቤተክርስቲያን 12 ሐዋርያት፣ ሁለተኛው ቤተክርስቲያን 70 አርድእት፣ ሶስተኛው ቤተክርስቲያን 36 ቅዱሳት አንስት በጥቅሉ 120 ቤተሰብ የመጀመሪያዎቹ ቤተክርስቲያን ናቸው። ዛሬ ሰኔ 20 ቤተክርስቲያን ተሰራች ብለን በዓሏን የምናከብርበት ቀን ነው። አመስራሁ ለሰኔ ወበዘ ወረደ ወልዳ ለህንጸተ ቤታ ነው። ቤታችን ዛሬ ቤተክርስቲያን በፊልጵስዩስ ተሰርታለች። ከዚህ ፊልጵስዩስ ቤተክርስቲያን የሚቀድሙት የመጀመሪያዎቹ ቤተክርስቲያን ሐዋርያት ናቸው። ወልድ ዋህድ ብለው ያመኑ የሕያው የእግዚአብሔር ክርስቶስ በሚለው ላይ የታነጹ 12 ሰዎችን አነጸ እግዚአብሔር ሰራ እነኚህ ቤተክርስቲያኖች። ከዚያ በኋላ 72 ሌሎችን ደግሞ ሚመናን ደግሞ ወደዚህ ጠራቸውና አርድእት ብሎ ደግሞ ሰራ። እነኚህ 72 ቤተክርስቲያን 12 ቤተክርስቲያን ይባላሉ። ተሰሩ እነኚህ ወልድ ዋህድ በሚለው ጥንጫ አለት ላይ መሰረት ላይ ተሰሩ። እዚያ የወንዶች ብቻ ነው ቤተክርስቲያን ሃይማኖት እንዳይባል 36 እናቶችን ሴቶችን ደግሞ ሰራቸው። 36 ቤተክርስቲያን ተሰራች። በአጠቃላይ 120 ቤተሰብ 120 ቤተክርስቲያን ይባላል። ተቃሉ ጋር ናቸው። በጥልቅ ስንተረጉመው ቤተክርስቲያን እንደዚህ ይሄዳል። እውነት አይደል? 120 ቤተሰብ ይባላል። ከዚያ መካከል አንድ ወደቀ። ባሸዋ ላይ የተሰራ ይሁዳ ምን ጣለው? ሳንቲም ድቃቂ ሳንቲም ፈጣሪ አሳልፎ ሰጠ። ወደቀ። ያ ቤት ነፋስ ገፋው። ሙዳይ ምጾ 30 ብር ገፍቶ ጣለው። አያችሁ ወደቀ። ከዚያም በኋላ ሞላዋለሁ አለ ጌታችን ይሞላዋል ያንን የጎደለውን ቤት። እንደገና ሌላ ማቲያስ የሚባል በኋላ ክርስቶስ ካረገ በኋላ ጸጋ መንፈስ ቅዱስን ሐዋርያት ተጣጣጥለው ማቲያስ የሚባል ሌላ መጣ። 120 ቤተክርስቲያን ቀጠለ ማለት ነው። በጥልቃስ መሰረት ላይ ተሰርተው እየመሰከሩ እያበሩ ቀጠሉ እነሱ። ጌታችን በቀራንዮ ቤዛ ሆኖ ከተሰቀለ በኋላ ዓለምን አዳነ። ወደ ጠባብ ወደ ቀኝ ከጨለማ ወደ ብርሃን ከሰቆቃ ወደ ደስታ ከስራት ወደ መፈታት ጌታችን የአዳምን ዘር ነፃ ወጣ። ተሰቅሎ በሶስተኛው ቀን ከሙታን ተለይቶ ተነሳ። ሐዋርያው ቅዱስ ጴጥሮስ እንደመሰከረው
የመጀመሪያ ስብከቱ ያደረገው ቅዱስ ጴጥሮስ አይሁዶችን በሰማሪያ ያሉ አይሁዶችን በአንጾኪያ ያሉ አይሁዶችን እንዲሁም ደግሞ በዚህ በኢየሩሳሌም የነበሩ አይሁዶችን ወቀሳቸው። እናንተ ሰቀላችሁት፣ ገደላችሁት፣ ገረፋችሁት፣ ምራቅ ተፋችሁበት፣ ገደላችሁት፣ አይነሳም ብላችሁ ቀበራችሁ፣ ድንጋይ ጫናችሁበት። ነገር ግን እነሳለሁ ብሎ አስቀድሞ እንደተናገረ ድንጋይ አላስቀረውም፣ አፈር ተጭኖ አላስቀረውም፣ መቃብርም ይዞ አላስቀረውም። ተንሳ ጊዜነ በቲኮ ማይሰሪው ለሞት ጌታችን አለ። እስኪ በሉ ጌታችን በሉ እስኪ የሞትን ማሰሪያ በሉ እስኪ ቆርጦ ተነሳ። መቃብር በሉ እስኪ ይዞ አያስቀረውምና ክብርና ምስጋና ለአምላካችን አያስቀረውምና። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ አንብቡ። ምዕራፍ 2 ቁጥር 24 ላይ ተንሳ እግዚእነ በቲኮ ማይሰሪሁ ለሞት እስመ ዘይክል መቃብር ይዞቱ ጌታችንም አይሞትን ማሰሪያ ቆርጦ ተነሳ። ምክንያቱም ማለት መቃብር እሱን ይዞ ማስቀረት አይችልምና መቃብር ተረገጠ አለ። የሞት ማሰሪያም ተቆረጠ። ዓለምን ያዳምን ዘር የዋጠ መቃብር ራሱ ተዋጠ። አያችሁ፣ ያሰረ ማሰሪያ ራሱ ታሰረ ይላል። ክብርና ምስጋና ለአምላካችን ነው። ታሰረ ራሱ እምነቱ ይሄ ነው። እነ ጴጥሮስ እምነት አያችሁ፣ እምነታችን ይሄ ነው የሚመናል። በዚህ ላይ የተሰራ ቤት አይናወጽም ማለትም ድል የሚያደርገው ማንም ተከራካሪ አያችሁ፣ በከንቱ ስብከት ማንም ሰብኮ የሚወስደው መንገደኛ የለም። እምነቱ ማለት ላይ ነውና እንደዚህ አይነት ይሄ ነው። እነኛ ተሰሩ ነው። ከዚያ በኋላ ጸጋ መንፈስ ቅዱስ ወርዶ ሲቆጣጠራቸው ሐዋርያት ለጊዜው ማረፊያ የነበረው ጽርሐ ጽዮን የሚባለው የቅዱስ ማርቆስ ወንጌላዊ እናት ቤት የማርያም ቤት የክርስቶስ ማደሪያ ነበረ፣ መዋያ ነበረ፣ ሐዋርያት ይማሩበት ነበረ። ጸጋ መንፈስ ቅዱስ የወረደው በዚያ ቤት ነው። ከዚያ በኋላ ይህንን እያደረጉ በነበሩበት ሰዓት ጸጋ መንፈስ ቅዱስ ወርዶ በእነሱ ላይ ሲያድርባቸው በተለያየ ቋንቋ እየተናገሩ ከዚያ ቤት ወጡና ሰበኩታል። እንደ ቤተክርስቲያን ቀጠለች መሰላል። በአንድ ቀን 3000 ቤተክርስቲያን ተሰርቷል። ማለትም 3000 ምዕመናን ተጠምቀዋል። ክብር ለእግዚአብሔር ይሁን። ይሄ ነው እውነታው። 3120 ቤተክርስቲያን ተሰራ ማለት ነው። በምዕመናን ደረጃ ቤተክርስቲያን ስትተረጎም እንደዚህ ነው። ቀጥለው እነ ጴጥሮስ ሄደው አሁንም አልፎ በሰማርያ በሚያስተምሩበት ጊዜ በአንጾኪያ በሚያስተምሩበት ጊዜ ከነገስታት ጋር እየተጋፈጡ እውነታን ሲሰብኩ ክርስትናን በጋር ሲሰብኩት መሰረት ነው፣ አለት ነው፣ በዚህ ላይ ተሰርተላል፣ አንናወጽም፣ ነገስታት አያስጨንቁንም፣ ጣዖታትም ይቀጠቀጣሉ። አያችሁ፣ አጋንንትም ይዋረዳሉ፣ ይጨነቃሉ፣ እንደ ጢስ ይተናሉ። እውነተኛ መሰረት ላይ ተሰርተናል። እሱም መሰረታችን ክርስቶስ ነው። ወልድ ዋህድ ብለን የምናምነን ብለው ሰበኩ። 5000 ቤተክርስቲያን ተሰራ። 5000 ምዕመናን ተጨመሩ። አጠቃላይ 8120 ቤተክርስቲያን ወይም ምዕመናን ተሰሩ በዚህ ዓለት ላይ። ክብር ለእግዚአብሔር ይሁን። ተሰሩ። እዚያ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ። ቤተክርስቲያን አያችሁ፣ ቸና ቤተክርስቲያን ከዚህ በኋላ የበዙ ሲመጡ ምዕመናን ስርዓት አምልኮ የሚፈጽሙበት ህንጻ አስፈለገ። ወደ ቤተክርስቲያኑ ተመጣጣለ። የቀደመው ቤተክርስቲያን ምዕመናን ናቸው። በ40 በ80 ቀን የሚጠመቁ ናቸው በስሙ። በዚህ በጴጥሮስ ትምህርት አለትነት ላይ የሚሰሩ ወልድ ዋህድ የሚሉ ናቸው። ከዚያ አገልግሎት የሚገለገሉበት የሚያገለግሉበት የሚሰባሰቡበት ጉባኤ የሚሰፋበት ስጋው ደሙ ጋር ተሳትፎ የሚያደርጉበት ወይም ከክርስቶስ ጋር አንድ የሚሆኑበት ቤተ መቅደስ አስፈለገ። በፊልጵስዩስ ገብተው ሲያስተምሩ ፊልጵስዩስ ያሉ ምዕመናን ጣዖት አምላኪዎችን አገኟቸው። እንጨትና ድንጋይ የሚያመልኩ ቤተ ጣዖት የሚገሰገሱ ስለ እግዚአብሔር የማይጠሩ ሰዎች ጋር አብረው የሚሄዱ ሰዎችን አገኟቸው። ከዚያ በኋላ እነሱም ደግሞ ቀረቡና ሐዋርያት ለምን ጣዖት ቤት ትሄዳላችሁ? ለምን ጣዖት ታመልካላችሁ? ሰማይና ምድርን የፈጠረ በዘመን ሂደት በነቢያት ትንቢት እያናገረ የቆየ ዓለምን ለማዳን ወደዚህ ምድር ይመጣ በስጋ የተገለጠ ዓለምን ያዳነ ከወደቅንበት መርገምን ቆራርጦ ነፃ ያወጣን ከኃጢአት አረንቋ አውጥቶ በምሕረት ሰገነት ላይ ያቆመን የናዝሬቱ ኢየሱስ ክርስቶስን ትታችሁ እንዴት እንጨትና ድንጋይ ታመልካላችሁ ብለው ገሰጿቸው። እሺ ወደ እሱ እምነት እንመጣለን። ይህንን እውነታና ዓለት እንፈልገዋለን። በዚህ ዓለት ላይ መሰራት እንፈልጋለን።
አሉና በፊልጵስዩስ ያሉ ምእመናን ከጣዖት ወደ እግዚአብሔር መጡ፣ ወደ ኢየሱስ ክርስቶስ አዳኛቸውን አውቀው ተረዱ፣ በጽኑ ዓለት ላይ ተሰሩ ይላል። ከዚያ በኋላ ግን አሁንም እምነታቸው በኢየሱስ ክርስቶስ ሆኖ በዚህ በጽኑ ዓለት ላይ በተዋህዶ ላይ ተመስርተው ሳለ ነገር ግን ቤተ ጣዖት እየሄዱ አምልኮ መሳተፍ ጀመሩ። ምክንያቱም የአምልኮ ቦታ ያስፈልግ ነበርና ለምን ትሄዳላችሁ ብለው ሲጠይቋቸው እኛ እኮ እንጨት ድንጋይ ተውና ሁሉን የፈጠረ እግዚአብሔርን አምልኩ ብላችሁን መድኃኒታችንን አውቀነው በሱ ላይ ተሰርተን አምነናል፣ ነገር ግን አምልኮ የምንፈጽምበት ቤተ ክርስቲያን የለንም ብለው ጠየቋቸው ሐዋርያትን። እንደዚህ አይነት ፈቃድ እግዚአብሔር ያስፈልገዋል፣ እግዚአብሔርን ጠይቅ ብለው ወደ እግዚአብሔር ጠየቁ። ወደ እግዚአብሔር ሲጠይቁ ድንጋይ አምጡ ብሎ 3 ድንጋዮችን ሐዋርያት አመጡ። 3 ድንጋይ ካመጡ በኋላ በፊልጵስዩስ ሀገር ወይ መለመላ ማንቱ አይባን ውስጥ ይደውሆም ለሐዋርያት ይላል ስንክሳራችን የዛሬው ዛሬ ሰኔ 20 ጌታችን ከሰማይ ወርዶ በረደት ከነሱ ጋር ሆኖ ሐዋርያት 3 ድንጋይ መጡ፣ ከእጃቸው ላይ እየለመለመ ይላል እንደ ሰም ይቀልጡና እንደግም ደግሞ በልዩ ሁኔታ እየተዘጋጁ አንዱ መቅደስ፣ አንዱ ቅዱስ፣ አንዱ ቅኔ ማይደቱ ነው 3 ድንጋይ ጥንቅቅ ያለች ቤተክርስቲያን ዛሬ ተሰርታለች። ክብር ለቤተክርስቲያናችን ይሁን። ይሄንን ነው እንሰተ ቤተክርስቲያን ይያል ዛሬና ነገ ቅዳሴ ቤቱ ነው። ዛሬ ደግሞ ቤተክርስቲያን ሰራችበት። ቤተክርስቲያን ሰርተን ወደ ቅዳሴ እንደምንመጣ ወደ መቀደስ እንደምንመጣ ወደ ማክበር እንደምንመጣ ዛሬ ሰኔ 20 የተሰራችበት ነው። ከዚያም ምእመናንን ከአምልኮተ ጣዖት ቦታ ወደ አምልኮተ እግዚአብሔር ቦታ እግዚአብሔርን በነፃነት ብቻቸውን የሚያመልኩበት ቤተክርስቲያን ተሰራች። ቤተክርስቲያን በዚህ መንገድ መጣለች ማለት ነው። እንግዲህ ሁሉም ቤተክርስቲያኗን ብንላት በክርስቶስ ሥጋና ደም የተመሰረተች ናት። ምእመናንን ብንል እኛ የተመሰረትነው ወልድ ዋህድ በሚለው ተመስርተን በክርስቶስ ሥጋና ደም የተቀደስ ሕያው የእግዚአብሔር ቤተ መቅደስ ስለሆነ ይህን ጥልቅ መሰረቱን ማወቅ ያስፈልጋል። በዚህ ዓለት ላይ ቤተክርስቲያኔን ምን እላታለሁ? ኧረ አይሰማም። ምን እላታለሁ? ዓለቱ ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ። ስንት ልደት አለው ብለናል? ያንን አምኖ መኖር ዓለት ነው። በዚያ ላይ መሰራት ነው። በዚያ ላይ እየተሰራ ደግሞ ነፋስ አይጥለውም፣ ጎርፍ አይጥለውም፣ ዝናብ የማይጥለውም ሁሉ እንዲል ያደረገ ይቀጥላል ማለት ነው። ይሄ ጉባኤ የተዘጋጀው ይሄ ትምህርቱ የተዘጋጀው ሁሉም ነገር ከዚህ አይነት ውድቀት እንድንድን በትክክል እምነታችን አውቀን እንድንኖር እምነታችን እውነት እንጂ ሐሰት እንዳልሆነ ቅዱስ ጴጥሮስ የመሰከረው ክርስቶስ